ለምን አይሁዶቹ ራሳቸውን ነው የሚሉት እኛ ይላል። ትዝ ይላችኋል ያ አይሁዳዊ ቤተ መቅደስ ደጃፍ ላይ ሲጸልይ ኢየሱስ የጠቀሰው እንደዚህ ኃጢአተኛ ስላላረከኝ አመሰግናለሁ አይደል? ሁልጊዜ አይሁዶች የሚናገሩት አሕዛብ ኃጢአተኛ፣ እነሱ ግንስ ንጹሕ አድርገው ነው የሚቆጥሩት። ስለዚህ የሚባለውን አባባል ሐዋርያው ጳውሎስ እየጠቀሰ እንጂ አይሁድና ኃጢአተኛ ሌላ ማለት አይደለም። ምክንያቱም አንድ ቃል አለና ሰው ሁሉ ኃጢአትን ሰርቷል፣ የእግዚአብሔር ክብር ምን ብሎታል? ጎሎታል። ይሄ በቃ ሁልጊዜ ያለ ነው። ስለዚህ እኛ በትውልዳችን አይሁድ እንጂ ኃጢአተኞች አሕዛብ ያልሆንን ብሎ ሰው በኢየሱስ ክርስቶስ በማመን እንጂ ሕግን በመጠበቅ እንደማይጸድቅ እናውቃለን ብሎ ሐዋርያው ጳውሎስ ሲል በኮቴሽን የገባበት እናንተ እንደምትሉት ማለቱ ነው። ዝቅ ብሎ ግን ሲናገር ምንድን ነው የሚለው? ማንም ሰው ኢየሱስ ክርስቶስን በማመን ካልሆነ በስተቀረ ምን አይልም፣ ሕግን በመጠበቅ እንደማይጸድቅ እናውቃለን። እዚህ ሕግን ጠብቆ የሚጸድቅ ሰው ማንም ሰው የለም፣ እናውቃለን። ስለዚህ እናንተ ራሳችሁ ግን የተለያችሁ ራሳችሁን አድርጋችሁ ኢየሱስ አያስፈልገንም ብላችሁ ትላላችሁ። ኢየሱስ ካላስፈለጋችሁ እንግዲያውስ መዳን ምን አትሉም፣ አትችሉም። ስለዚህ ራሳቸውን ምን ያደርጋሉ? አሁን አንዳንድ ጊዜ እንደምንለው ማለት ነው ለእነንትና ነው የሚያስፈልገው ይሄ እንላለን። ወንጌል ለማን ነው የሚያስፈልገው? ለዘማዊ፣ ለሰካራም፣ ለተደባዳቢ፣ ለአስቸጋሪ፣ ሰፈር መንደር ላስቸገረ ለዛ ሰው ወንጌል እንደ መድኃኒት እናዛለን። ሌላውስ ጨዋ ጥሩ ሰው ቤተ አካባቢ ጥሩ ትዳሩን የሚይዝ ሰው ካለስ ምን ያስፈልገዋል ነው። ይሄ በሃይማኖት ውስጣችን የተቀረጸ መዳንን ከማንነት ጋር አያይዘን ስላስቀመጥ ነው። ስለዚህ እነዚህም ሰዎች ሐዋርያው ጳውሎስ ሲናገር እኛ አሕዛብ አይደለንም፣ እነሱ ኃጢአተኞች ናቸው፣ እኛ ግን ደግሞ ኃጢአተኞች አይደለንም ብለው ራሳቸውን ስለሚቆጥሩ ይሄ ኢየሱስ አያስፈልግ። ለዚህ ነው ኢየሱስ ምን እንዳሉት ትዝ ይላችኋል? እኛ አብርሃም አባት አለን አለ አይደል? ከዛ በጣም የተናደዱት እናንተ እኮ አባታችሁ አብርሃም አይደለም አላቸው። አባታችሁ ዲያብሎስ ነው አላቸው። እንዴት? እንዲያውም ዝቅ አለና እውነትን ታውቃላችሁ፣ እውነት ምን ያህል አርነ እንደኛ የማንም ባሪያ ሆነን አናውቅም። ባሪያ አይደለንም፣ ነፃ ነን፣ ኃጢአተኞች አይደል የሚል ትልቅ የመኮፈስ ነገር ማንነት አላቸው። ስለዚህ የእነሱን ማንነት ለመጥቀስ እንጂ ሐዋርያው ጳውሎስ ለሁለት ከፍሎ አይሁድና ኃጢአተኛ ብሎ ሁለት ነገር እየተናገረ አይደለም። እሱ እንድናስብ ነው። ከዛ በኋላ እንደዚህ ብሎ ነው የሚናገረው። ስለዚህ ሕግን በመጠበቅ ሳይሆን በክርስቶስ በማመን እንጸድቅ ዘንድ እኛ ደግሞ በክርስቶስ ኢየሱስ አምነናል። አሁን እኛ ያለበት ምክንያት ሐዋርያው ጳውሎስ እንፍታ። ቅድም ምን አለ? እኛ በትውልዳችን አይሁድ ይሆንን አለ። ስለዚህ ራሱን ከማን ጋር ቆጥሮ ነው እየተናገረ ነው? እንደ አይሁድ። ዝቅ ብሎ ታች ደግሞ እኛ አምነናል ብሎ ሲናገር ምን እያለ ነው? እኛም አይሁዳውያኖች ያለ ክርስቶስ መጽደቅ አንችልም። እኛም የሚለው ታችም ላይ ሲወርድ እኛም የሚለውን አብሮ የሚይዘው ሐዋርያው ጳውሎስ ሊናገር የፈለገውን ነገር ለመናገር እሱ ራሱን ኤምፋሲስ አድርጎ ያስገባበት ሁኔታ ነው። ስለዚህ ሕግን በመጠበቅ ማንም አይጸድቅምና ክብር ለእግዚአብሔር ይሁን። ከዛ ቁጥር 17 ላይ ነበርንና ከዛው ስንቀጥል በክርስቶስ ለመጽደቅ ስንፈልግ እኛ ራሳችን ኃጢአተኞች ሆነን እንገኛለን። አሁን አይሁዶቹ ምን እያሉ ነው? እኛ ኃጢአተኛ አይደለንም። አሁን በክርስቶስ ለመጽደቅ የሚፈልግ ሰው ግን መጀመሪያ ምን ያምናል? ኃጢአተኛ ነኝ ብሎ ያምናል። ምክንያቱም መዳን፣ ደህንነት፣ ሳልቬሽን እንላለን። መዳን ብለን ስናነሳ መዳን ምን ማለት ነው? ከሆነ ነገር መዳን ነው አይደል? አለ የዳንበት የሆነ ጉዳይ አለ ማለት ምንም ካልሆነን መዳን አያስፈልገንም። ለመዳን መጀመሪያ በሽተኛ መሆን ያስፈልጋል። አንድን ሰው ወንጌል ስንሰብከው ጌታ ኢየሱስ ያስፈልጋል ያድናል ስለው ምን እያልኩት ነው? በዛው ኃጢአተኛ ነህ፣ የሞት ሰው ነህ አይደል እያልኩት ያለሁት? ጽድቅ የለህም እያልኩት ነው ያለሁት። አንድ ሰው ግን ራሱን ጻድቅ ነኝ ብሎ ካስቀመጠ ኢየሱስን እንደ መድኃኒት መውሰድ አይችልም። ሐኪም ቤት ሰውን ብትወስዱት ያ የወሰዳችሁት ሰው እኔ የታመምኩ አይደለሁም ብሎ ካሰበ የሆስፒታሉ ዶክተር ምንም አይነት መድኃኒት ቢሰጠው ሊወስድ ይችላል? አይወስድም። ስለዚህ ነው ብዙ ሰዎች የማይወስዱት። በዓለማችን ላይ ብዙ ሰዎች ኃጢአተኝነታቸውን አያምኑም። እውነቴን ነው የምነግራቸው።
ሲኦል መግባት እንደማያስብ ታውቃላችሁ። ህዝቡ አያስብም እኮ ሞት ምናምን አያስቡትም፣ እንዳለም አያምኑም። ይህ የሃይማኖተኞች የሆነ በቃ የሰሩት ህዝቡን ለመግዛት ያደረጉት ፍልስፍና ነው ብለው ነው የሚያስቀምጡት። እምነታችንን እኮ ፈላስፋዎቹ ከፍልስፍና አንዱ ነው የሚያደርጉት። የኛ የፍልስፍና አባት ኢየሱስ ክርስቶስ አድርገው፣ የነሱ ደግሞ የፍልስፍና አባት ኒቼ ወይ ምናምን ሆነው ከፍልስፍናዎች አንዱ ነው። ትዝ ይላችኋል አቴና ላይ ከጣዖታት አንዱ ቦታ ተሰጥቶት ክፍት እንደነበረ እዛ ውስጥ ስለ እግዚአብሔር እንደተናገረ ሐዋርያ ጳውሎስ ብዙ አላቸው፣ ጨምርና ተናገር ችግር የለውም ሁሉም ይቀበላል። ዓለማችን ወደዛ ነው እየሄደ ያለው። አትነካኩ አይደለም የሚሉት። አሁን የምትጣላው መቼ ነው? መዳን እኔ ባልኩት ብቻ ነው አትበል። እንደዛ አይባልም። አንተ ያመንከው እሱን ነው። እሱ ደግሞ በመሐመድ ሊል ይችላል። እሱ ደግሞ በቡድሃ ሊል ይችላል። እሱ ደግሞ ባለቤቱ ሊል ይችላል። እሱ ደግሞ አትንካ፣ የሰው መብት ሁሉ ባለበት ይድናል። ኔቨር። ሁሉ ባለቤት ምን አይልም አይደንም። መንገዱ ስንት ነው? አንድ ነው። እኔ እውነት መንገድ ሕይወት ነኝ፣ ከኔ በቀር ወደ አብ የሚመጣ ይሄ በጣም ልናውቀው የሚገባ በተለይ በዚህ ሲዝን አሁን ይሄ እድገቱ ምኑ ብልጥግናው ትምህርቱ ዕውቀቱ እየዳበረ ሲመጣ አሁን ይሄ የሃይማኖተኝነት ድባባችን እየተገለጠ ሲመጣ አውሬ ጨካኞች ነው የምንሆነው። ጀምረነዋል። ሃይማኖቱ ይዞን ነው እንጂ ማንነታችን እንደሱ አይደለም። አሁን እየተገለጠ ነው። ከዚህ እየከፋ ነው የሚሄደው። ስለዚህ ማንም ሰው በራሴ መንገድ የሆንኩትን ሆናለሁ ዲስ ማይ ራይት። ልጆቻችንን ትሰማላችሁ በየቤታችን መብት ነው የሚባል ነገር ይወራላል። መብት ኖ ስለ መዳን መብት የሚባል የለም። አንድ መንገድ ነው ያለው፣ ሌላ ነገር የለም ስትሏቸው ኖ አንዳንዶች እንዲያውም እግዚአብሔር እስቲ ፍቅር አምላክ ነው ብለህ እያልክ እንዴት በአንድ ነገር ብቻ ይወሰናል? ብዙ ኦፕሽን ያለው እኮ ነው ሊሆን የሚችለው። የሰው ልጅ ሊያደንበት የሚችል ብዙ መንገድ ይዘረጋል እንጂ በዚች መንገድ ካልሆነ አትገባም የሚል ጨካኝ ይመስላል ብለው የፍቅር ሰባኪ ነን የሚሉትን እግዚአብሔር ፍቅር ነው ከሚል ጋር አገናኝተው የሚናገሩበትን መንገድ አለ። ምን ለማለት ፈልጌ ነው? በክርስቶስ ለመጽደቅ የሚፈልግ ሰው መጀመሪያ የሚያምነው ኃጢአተኛ መሆኑን ነው። አሁን ለአይሁድ ህመም ነው፣ ለእኛ ችግር የለም። ለምን? ቅድም ምን ብለናል? አይሁድና ኃጢአተኛ ካታጎሪ አለ። እኛ ብሎ ሐዋርያ ጳውሎስ እዚህ ጋር እኛ መዳን ያስፈልገናል። ምኖች? አይሁዳውያኖች። ስለዚህ እዚህ ጋር ምን እናምናለን? ኃጢአተኛ መሆናችንን። ስለዚህ ኃጢአተኛ መሆናቸውን ካላመኑ ወደ መዳን የሚመጡበት መንገድ የላቸውም። ስለዚህ እንዲህ አለ፣ በክርስቶስ ለመጽደቅ ስንፈልግ እኛ ራሳችን ኃጢአተኞች ሆነን እንገኛለን። ማ? እኛ አይሁዶች። አሁን ኤንፈሲስ የሰጠው እሱ ነው። አይሁዶች። ማንም አይሁዳዊ እኔ እግዚአብሔር የለኝም ብሎ አይልም። ማንም አይሁዳዊ ኃጢአተኛ ነኝ ብሎ አያምንም። በሳምንት 2 ጾማለሁ፣ አስራቴን እሰጣለሁ፣ እንደዚህ ያደርጋለሁ። ለዚህ እኮ ነው አሁን ትልቅ እምነት ኦርቶዶክስ ላይ የመጡ ሰዎች አሁን ስንመለከታቸው ቤተሰቦቻችንን ብናይ አይደለ አስቀድሳለሁ፣ እጾማለሁ፣ የሰኔውን እጾማለሁ፣ የግንቦቱን እጾማለሁ፣ የእንትኑ እንደዚህ ያደርጋለሁ፣ ከዛስ እሰጣለሁ ብሎ ነው የሚሉት። ከዛስ ይህን በማድረጋቸው ተቀባይነት እንዳገኙ ኦልሬዲ አምነው ተቀምጠዋል። ስለዚህ እነሱን ኃጢአተኛ ነህ ስትላቸው ሊሉ አይችሉም። ግን ምን አለ ሐዋርያ ጳውሎስ? በክርስቶስ ለመጽደቅ ስንፈልግ መዳን ሲያስፈልግ ግልጽ ነው። አንድ ልታመን የሚገባው አስቀድመ በሽተኛ መሆንህን ነው። በሽታ ደግሞ ሌላ አይደለም። ቁንጮ የሆነው በሽታ የኃጢአት በሽታ ነው። ስለዚህ እኛ ራሳችን ኃጢአተኞች ሆነን እንገኛለን። ታዲያ ክርስቶስ ኃጢአትን እንዲስፋፋ ያደርጋልን? እቺ ምን አይነት ጥያቄ ነች? ኃጢአተኛ መሆናችንን ስንቀበል ኃጢአተኛ መሆን ግዴታ አለብን ለመዳን? አሁን ተመልከቱ፣ ስትሰብክ ኃጢአተኛ ነህ ስትለው ኖ አይደለሁም ኃጢአተኛ ነህ። ኃጢአተኛ ካልሆንክማ አትድንም ስትለው ኃጢአተኛ መሆን አለብኝ ለመዳን? አዎ ኃጢአተኛ መሆንን መቀበል አለብህ። ክርስቶስ የኃጢአተኛ ተባባሪ ነው ማለት ነው። ግልጽ ነው። ለምን? ኃጢአተኞችን ያድናል ብለህ ስትናገር የኃጢአተኛ ወዳጅ እያደረግከው ነው። ስለዚህ እኛስ አይሁዶች፣ እኛ ደግሞ ጻድቃን ነን፣ እኛ ደግሞ አክሰፕታንስ ያለንን በእግዚአብሔር ዘንድ።
ስለዚህ እኛን ለመዳን መጀመሪያ የምትሰብከን ኃጢአተኛ ማድረግ ከሆነ ይሄ የምትጠራው ክርስቶስ ከኃጢአት ጋር ህብረት ያለው ነው ማለት ነው። ይሄ በጣም በትክክለኛ በሮሜ መጽሐፍ ላይ በተደጋጋሚ ተጽፏል አይደል? ይሄ የጸጋው ወንጌል ትልቁ ተግዳሮት ያለው የትኛው ነው? ሰዎች ኃጢአተኝነትን በተመለከተ በሚነሳ ትምህርት ውስጥ የሚያነሱት ነገር ምንድነው? ጽድቅ ኃጢአት ያበረታታል የሚል ሐሳብ ነው የሚያነሱት። ስለዚህ እዚህ ጋርም ስንመለከት የሚናገረው እሱን ነው። ስለዚህ ሕግን በመጠበቅ ሳይሆን 17 ኃጢአተኞች ሆነን እንገኛለን። ታዲያ ክርስቶስ የኃጢአት እንዲሰፋ ያደርጋል? ፈጽሞ አይደለም። ታዲያ ምንድን ነው? ያፈረስኩትን መልሼ የምገነባ ከሆነ ሕግ ተላላፊ መሆኔን አረጋግጣለሁ። ምን ያለኩትን? ያፈረስኩት። ምንድን ነው የፈረሰው? ምንድን ነው የፈረሰው? ያፈረስኩትን የምገነባ። ምንድን ነው የፈረሰው? ሐዋርያ ጳውሎስ የፈረሰው መገንባት ብሎ የሚናገረው ምንድን ነው የፈረሰው? ግልጽ ነው። አሁን መጽሐፍ ቅዱሳችንን ስናጠና የምንመለከተው ነገር ምንድን ነው? ወንጌላችን ስለምን የሚናገረው? ስለ ሞት፣ ከዛ ትንሣኤ አይደል የሚናገረው? ሞት ምንድን ነው? ከኃጢአት ጋር ግንኙነት ያለው ነው አይደለ? አሁን ሞት ምንድን ነው የሚያደርገው? የቀደመውን ሰው ያፈርሰዋል። አያፈርሰው? ያፈርሰዋል። ምን ያደርገዋል? ይቀብረዋል። ኮምፕሊትሊ ሲቀብረው ምን ሆነ? ፈረሰ። ፈረሰ ማለት ምንድን ነው? ኦልድ ኔቸር ወይም የቀደመው ሰው አይደለም። ምንድን ነው? ሐዋርያው ጳውሎስ ምን አለ? መልካም ለማድረግ ስፈልግ መልካም ለማድረግ አልችልም። ለምን አትችልም? ኃጢአትን የሚያደርገው በእኔ ውስጥ ያለው ነው። ማን ነው በእኔ ውስጥ ያለው? አዳም። እዚህ ጋር ታዲያ የሚፈርሰው ማን ነው? አዳም። ስለ ሕግ እየተናገረ አይደለም። ያፈረስኩት እኔ የማፈርሰውና የምገነባው ታዘዤ ከዛ በኋላ ሳልታዘዝ የሚባል ጨዋታ አይደለም የሚጫወተው ሐዋርያ ጳውሎስ። ያፈረስኩትን የምገነባ ከሆነ ኃጢአተኛ ነህ ከተባልኩኝ ኃጢአተኛው ምን ይገባዋል? ምን ነው የሚገባው? ሞት ነው የሚገባው። ኃጢአተኛ አይደለሁም ካልኩ ሞት አይገባኝም ነው። በሞት በኩል ካልሆነ ትንሣኤ የለም። ትንሣኤ የሚመጣው በሞት በኩል ስለሆነ ደህንነት ያለው በዚሁ መንክስመር ነው። ኃጢአተኛ መሆኑን ሰው ካላመነ ሞት አያገኘውም። ሞት ካላገኘው ትንሣኤ አያገኘውም። ትንሣኤ ካላገኘው አዲስ ሕይወት የለውም። ስለዚህ እዚህ ጋር የፈረሰ ነገር አለ። አዳም ፈርሷል። ሁለተኛው አዳም በትንሣኤ ተነስቷል። ግልጽ ነው። ስለዚህ አሁን የኃጢአት ተባባሪ ነህ የምትሉኝ ያፈረስኩትን ልገነባ መሰላችሁ? ምን ማለት ነው? ኃጢአተኛ ማንነት እንደገና ወጥቶ አካል እንዲያገኝ ፈልጌ ነው። ከንትን ጋር ለሚያገናኝ ይሄ እኛ ስታለች ከምንለው ጋር አይደለም። የኃጢአት ዋና ኮር ሐሳቡ ከድርጊት ጋር ሳይሆን ያንን የሚያደርግ ማንነት ያ ውስጣችን ያለ ሞት የተገባውን ነው፣ የተረገመውን ማንነት ነው። ለዚህ ነው ወንጌላችን ሁለት ነገር ላይ ነው። ሞተ ነው የሚለው፣ ከዛስ ተነሳ። ከዛ ዝቅ ይልና እንደሚል ታውቃላችሁ፣ ያፈረስኩትን መልሼ የምገነባ ከሆነ ሕግ ተላላፊ መሆኔ ነው። ለምን ነው ሕግ ተላላፊ መሆነው? ኃጢአትን የምትሰራ ነፍስ ምን ትላለች? ትሞታለች። ይሄ እግዚአብሔር ሕግ ነው። ያፈረስኩትን መልሼ የምገነባ ከሆነ ሕጉን ምን እያረኩ ነው? እየጣስኩት ነው። ሕጉ ነው እኮ እግዚአብሔር ያስቀመጠው ሕግ እኮ ነው እንድንሞት ያደረገው እንጂ የሞት ተባባሪ እኮ ሰይጣን አይደለም። አንዳንድ ሰዎች ኢየሱስ ክርስቶስ በዲያብሎስ አማካኝነት ወደ ሞት ስለሄደ ሞትን ያመጣው ዲያብሎስ ይመስላቸዋል። ነው፣ ሞትን ዲያብሎስ አይደለም ያመጣው። ኃጢአትን የምትሰራ ነፍስ እንድትሞት የፈረደው ማን ነው? እግዚአብሔር ነው። የእግዚአብሔር የሕግ ፍጻሜ ነው። ስለዚህ እንደዚህ ነው የምገነባ ከሆነ ሕግን ተላላፊ መሆኔን አረጋግጣለሁ። ከዛ ቁጥር 18 ላይ ሲናገር 19 ላይ ሲናገር ለእግዚአብሔር እኖር ዘንድ ይላል። ለማኖር ዘንድ በሕግ በኩል ለሕግሞች አሉት። አዩት። በሕግ በኩል ለሕግ በሕግ በኩል ለሕግ ሁለት ነገር። በማ በኩል? በሕግ በኩል ማለት ኃጢአትን የምትሰራ ነፍስ ትሞታለች ተብሎ በተባለው መሰረት ሞት እዚህ ጋር የተፈረደው በምን ምክንያት ነው? በሕጉ ምክንያት ነው። ሕጉ ባይል ኖሮ ሞት አይመጣም። በሕግ አማካኝነት ሞተ። ግን ስሞት በለምን ሞትኩኝ? ኃጢአቴን ሲያስገነዝበኝ ለኖረው
ኃጢአተኛ ነህ እያለ ሲወቅሰኝ የነበረውን ከአዳም ጋር የሚሰራው ለዚህ ሕግ ምን አልኩኝ? ሞትኩኝ። ምን ለመሆን ግን? ለእግዚአብሔር ለመኖር። ለእግዚአብሔር ምን ለማለት? ለመኖር፣ ለሌላ አይደለም። ለእግዚአብሔር ለመኖር አዲስ ሕይወት መጣ እንጂ በኃጢአት ለመቀጠል አዲስ ሕይወት አልመጣም። የገባው ሰዋል? አዲሱን መንገድ አንዳንድ ሰዎች የኃጢአተኛ ወዳጅ አድርገው የሚያቀርቡት የወንጌልን እውነት ስላልገባቸው ነው። ለምንድን ነው የተገደልኩት? እግዚአብሔር አምላክ አንድ ልጁን በመስጠት በኃጢአተኛ ሰው ሥጋ ምሳሌ ይለዋል አይደል? ገደለው ብሎ ሲናገር ኃጢአትን ስለሚጠላ ነው የገደለው። ኃጢአትን ጠልቶ ገሎ እንዴት ኃጢአትን ይወዳል? ግልጽ ነው። እንዴት ያደርገዋል? አያደርገውም። ስለዚህ ምን አለ ሐዋርያው ጳውሎስ? በክርስቶስ ለመጽደቅ ስንፈልግ መጀመሪያ ኃጢአተኞች መሆን አለብን። ምክንያቱም ኃጢአተኛ ካልሆነን ሞት አያገኘንም። ሞት ካላገኘን ትንሣኤ የለም። ግልጽ ነው። ትንሣኤ ለሞቱ ብቻ ነው የሚሰራው። ይህን እዩ። ትንሣኤ ለማን ነው የሚሰራው? ላልሞተ ትንሣኤ የለም። ሳልሞት እንዴት ተነሳህ ትሉኛላችሁ? ተነሳህ የምባለው ስሞት ነው። ካልሞትኩኝ ትንሣኤ የለም። ትንሣኤን ሞት ይቀድመዋል። ሞት ውስጥ የገባ ሰው ነው ትንሣኤ የሚያገኘው። ሞት ውስጥ ለመግባት ኃጢአተኝነትን መገንዘብና ማወቅ ያስፈልጋል። ስለዚህ በዚህ ሲሞት ይሄ ሰው በሕግ በኩል ለሕግ ሞተ። ለምን? ይሄ ሕግ ማጽደቅ ስለማይችል ማጽደቅ አይችልም። ፐርፌክት ለእግዚአብሔር የመኖርን አቅም ሕጉ አይሰጥም። ይሄ ሕግ አይሰጥም። ስለማይሰጥ አቅም ስለሌለው ብርታት ስለሌለው ማድረግ ስለማይችል እግዚአብሔር ሌላ የሚያደርግ ማንነት አመጣ። ስለዚህ በትንሣኤ የተገኘው ሌላ የማድረግን ብቃት የሚሰጥ ነው። ስለዚህ ጳውሎስ እዚህ ጋር ለእግዚአብሔር እኖር ዘንድ በሕግ በኩል ለሕግ ሞቻለሁና። ማጣቀስ እንችላለን። ነገራችን አካል እያለበስ እንድንሄድ ሮሜ 7 ላይ መሄድ እንችላለን። ቁጥር 4 ላይ ስለዚህ ወንድሞቼ እናንተ በክርስቶስ ሥጋ ለሕግ ሞታችኋል። በማ ሥጋ? በክርስቶስ ሥጋ። ለማ ሞታችኋል? ለሕግ ሞታችኋል። ይህም ይልና ለሌላው ይላል። ለማ? ለሌላው ለምንኖርለት ከሙታን ለተነሳው ለእርሱ ሆናችሁ ለእግዚአብሔር ፍሬ እንድናፈራ። ለማ ፍሬ? ለእግዚአብሔር ፍሬ ማፍራት፣ የተሻለ የማፍራት የተሻለ የጽድቅ ሕይወት የተሻለ እግዚአብሔር ነገር ሕጉ ሊሰራ ያልቻለውን እግዚአብሔር በልጁ አማካይነት ለመስራት ያደረገው እንደሆነ ሐዋርያው ጳውሎስ ይህንን እዚህ ጋር በደንብ አስረግጦ ይናገራል። ቁጥር 20 ላይ ስንመለከት እንግዲህ ከክርስቶስ ጋር ተሰቅያለሁ ነው የሚለው። ከክርስቶስ ጋር ብያለሁ፣ ከእንግዲህ እኔ አልኖርም፣ ነገር ግን ክርስቶስ በውስጤ። አሁን ተመልከቱ፣ የሞተ የሌለ ነገር ይነግረናል፣ ያለ ነገር ይነግረናል። ለዚህ ነው አንዳንድ ጊዜ አሁን ሰዎች ሲስቱ እናያቸዋለን። ሁለቱንም አብሮ ማስኬድ ግልጽ ነው። ሞትን የካደ ወንጌል አለ እዚህ ሀገር። ሞትን የካደ ወንጌል መኖሩ የምታውቁት እኔ የለሁም ክርስቶስ ነው በእኔ የሚኖረው ሲባል አንዳንድ ሰዎች አለህ አንተማ ግልጽ ነው ብለው ማድረግ አለብህ እንዲህ መስራት አለብህ እንዲህ ማድረግ አለብህ ብለው ለሕጉ መቀስቀሻ የሚሆን የኔን መኖር የሚፈልጉታሉ። ግልጽ ነው። ይሄ የወንጌል ጥሰት ነው። ወንጌሉ የሚለው አዳም የተባለው የቀደመው ሰው የኃጢአት ባሪያ የሆነው ሰው ሞት የተገባው ሰው ሞቶ ጨርሷል። ሞቶ ካልጨረሰ ትንሣኤ የለውም። ባይዘው ሁለት ነገር አይሆንም። ይሆናል አይሆንም። ለዚህ ነው ሰው ወይ ዳግመኛ ይወለዳል ወይ ይቀርበታል። ሰው ወይ ይድናል ሰው ወይ አይድንም ነው። ሰው ወይ ጸድቋል ወይ አልጸደቀም ነው። መካከል ላይ የለም። ግልጽ ነው። ስለዚህ ሁለቱንም ማኖር የሚባል ነገር የለም። ስለዚህ አንድ የሞተ ነገር አለ። እኔ ሕያው ሆኜ አልኖርም ሲል ኦኬ በቃ አለን። ጳውሎስ ሕያው ሆኖ አይኖርም። የትኛው ግን ጳውሎስ?
አዳም አይደለ? አዎ። ከዛስ አሁን ግን ማን ይኖራል? ክርስቶስ በእኔ ይኖራል ሲል ምን ማለት ነው? ዝቅ ብሎ የሚናገረው ነው የሚገልጥልን። እንዲህ ይላል፣ አሁን በሥጋ የምኖረው ኑሮ ይላል አይደል? አሁን እየኖርኩ ነው ይላል። በወደደኝና ስለ እኔ ራሱን አሳልፎ በሰጠው በእግዚአብሔር ልጅ ላይ ባለኝ እምነት ነው። በእምነት ነው የምኖረው ሲል እኔ ምንም ማድረግ ስለማልችል ታውቃላችሁ፣ እምነት የደካሞች ነው። ለዚህ ነው እምነትና ሕግ አብሮ የማይሄደው። ሕግ የብርቶች ነው፣ እምነት ግን የደካሞች ነው። ስለዚህ ሐዋርያ ጳውሎስ አሁን እኔ የለሁም ካለ በኋላ አሁን ግን ክርስቶስ በእኔ ይኖራል ነው የሚለው። ተመልከት፣ ትንሣኤ ማለት ይሄ ነው። ክርስቶስ በማን ይኖራል? በእኔ ይኖራል። ክርስቶስ በእኔ ሲኖር አዲስ ሕይወት ነው። ስለዚህ እንደዚህ ይላል፣ በእግዚአብሔር ልጅ ላይ ባለኝ እምነት ነው ሲል ይህንን ሕይወት እንደምደመድመው የጽድቅን ሕይወት እንደምኖር አቅም የማገኘው ከክርስቶስ ነው። አሜን። ተመልከቱ፣ ይህንን ሕይወት አሁን የምኖረው አሁን እኔ አይደለሁም። ይሄ የጽድቁን ሕይወት ለመኖር እንደዚህ ለማድረግ እንደዚህ አልተባልኩም። ከሱ ጋር ተገላግያለሁ። አሁን ግን በክርስቶስ የሚኖረው ኑሮ ለመኖር ግን የሚያስችል ማንነት አለ። ያ ምን ማለት ነው? ክርስቶስን በማመን ያለ ሕይወት፣ በሕግ ሳይሆን በእምነት። ሕግ ፐርፎርማንስ ነው። እምነት ግን በሌላ ሰው ላይ ባላችሁ መተማመን የሚመጣ። አሁን እኔ እኖራለሁ አለ፣ በእኔ ክርስቶስ ይኖራል አለ። ሌላ ሕይወት ነው። ስለዚህ የሞት አለ የተነሳለ የሚባለው ነገር በትክክል መቀመጥ አለበት። የሞት አለ የተነሳለ በትክክል መቀመጥ አለበት። ለመሞት ጀምሮ ያመለጠ የለም። ወንጌል የሚባል እንደሱ ነገር የለም። ስለዚህ መሞት ጥንቅቅ ብሎ ከተቀመጠ አንድን የዳነን ሰው አዳም ብሎ መጥራት እንግዲያውስ ነውር ነው። አገኛች? አንድ ምን ያለ ሰው አዳም ብሎ መጥራት ለምን? በሁለተኛው አዳም ነው ያለው። ማንም በክርስቶስ ቢሆን ምንድን ነው? በማ ቢሆን በማን ነው የሆን ነው? በክርስቶስ። ስለዚህ ምንድን አዲስ ፍጥረት ከተባለ አዲስ ማለት አሁን አዲስ ኪዳን ስንል ምን ብሎ ያለ ማለታችን ነው እንዴ? አስረጅቶታል ነው የሚለን እኮ። ያረጀና ያልተፈለገ ኦብሶሌት ያደረገ የወደቀ አለ። አዎ። ከዛስ አሁን ደግሞ የመጣ ደግሞ አቅም የሚሰጥ ብርታት የሚሰጥ እምነት የተባለ ደግሞ አለ፣ ሌላ ነው። እነዚህ በሁለቱ በትክክል በዚህ ክፍል ላይ ተቀምጠዋል። እግዚአብሔር የተመሰገነ ይሁን። ስለዚህ ተፈርዶብኝ ሞትን በደንብ ሞቻለሁ። አሁን ከክርስቶስ ጋር ተሰቀያለሁ ሲል አንድ ሰው ቅድም እንዳልነው ነው፣ ኃጢአተኛ ነኝ የሚለውንም እያወጀ ነው። ለምን? የሚሰቀል ማን ነው? ኃጢአተኛ ነው። ኃጢአተኝነቱን ያላመነ ሰው ወደ መዳን ሊመጣ አይችልም። ቅድም ያልነው ለዚህ ነው። እና ሐዋርያው ጳውሎስ ተመልከቱ፣ ሕግን ጠንቅቆ የሚያውቅ በገማልያል ሀገር ስር የተማረ የቢንያም ወገን በስምንተኛ ቀን የተገረዘ አለ። እያንዳንዱ ብዙ ነገር አለው። ድሮችን ቋንቋ አይናገርም ሐዋርያው ጳውሎስ አይደል? ሕግን በመጠበቅ የሚገኝ ጽድቅ ቢሆን ማንም በእኔ እድሜ በነበረ ሰው ማንም አይበልጠኝም አላለም። ስለዚህ በጽድቅ ኩራትና እግዚአብሔርን በማስደሰት ደረቱን የሚነፋ ሰው ነበር። አሁን ግን አንድ ነገር ነው የገባው። አለ። ምን አለ? ኃጢአተኛ ነኝ አለ። ግልጽ ነው። ኃጢአተኛ ነኝ አለ። ኃጢአተኛ ስለሆነ ምን ያገኘዋል? ወንጌል ያገኘዋል። ኃጢአተኛ ስለሆነ ምን ይፈረድበታል? ሞት ይፈረድበታል። ስለዚህ አንድ ሰው ከክርስቶስ ጋር ተሰቀያለሁ ሲል ምን እያለ ነው? ኃጢአተኛ ነበርኩ እያለ ነው። ኃጢአተኛ በመሆን ከተፈረደባችሁ ከዚህ በኋላ ታዲያ ምን ይፈረድባችኋል? ሁለት ፍርድ አለ? ሁለት ፍርድ አለ? የለም። በወንጌል ያመኑ ሰዎች አንዱን ፍርድ ከክርስቶስ ጋር በመሞት በእምነት ሞተውታል። ግልጽ ነው። በመነሳት የተነሱት ህይወት የፍርድ ህይወት አይደለም። እስቲ ክርስቲያን አይፈረድበትም በሉ አንዴ። አረ ድገሙና ክርስቲያን አይፈረድበትም በሉ አንዴ። አሁን አለ። አሁን ብዙ ጊዜ አንዳንድ ጊዜ ይሄ ሪዋርድ ወይም ደግሞ ሰው ባገለገለው አገልግሎት ስራችን ምናችን በጌታ ፊት መቅረብ መሸለም እነሱ የሚሉት ነገሮች አሉ። እነሱ ከህይወት ጋር የሚገናኙ አይደለም። ግልጽ ነው። አሁን እዚህ ጋር የምናወራው ግን ስለ ህይወት ነው የምናወራው። ስለ ህይወት በምናወራበት ጊዜ ከክርስቶስ ጋር ተሰቅሎ የተነሳው ሰው ሕያው የሆነው ሰው
አዳም ተብሎ አይጠራም። ኃጢአተኛ ተብሎ አይጠራም። የሞት ሰው ተብሎ አይጠራም። ጌታን ተቀበልም አይባልም። ግልጽ ነው። ያንን እውነት በህይወቱ ከያዘ ያ ሰው በእግዚአብሔር ፊት እንደጸደቀ የሚቆጠር ነው። ክብር ለእግዚአብሔር ይሁን። በእግዚአብሔር ልጅ ላይ ባለኝ እምነት ነው። አሁን በእግዚአብሔር ልጅ ላይ ባለኝ እምነት ሲል ሌላ ሰው በሰራው ላይ አይደል? ሌላ ሰው ምን ባረገው ላይ? ሌላ ሰው በሰራው ላይ ስትል ምን እያልክ ነው? ያንተ ስራ ዋጋ የለውም እያልክ ነው። አሁን የኔ ስራ ዋጋ ስለሌለው ለሞት የሚያበቃ ሆኖ ስለሞትኩኝ፣ አሁን ግን ምኖረው ስለኔ በሚሰራ ነው። ኢየሱስ ጌታ ነው። ሮሜ መጽሐፍ ላይ እችን መጥቀስ ፈልጋለሁ። በኋላም ስለምንመለከተው እንመለስበታለን። ሮሜ 4 ላይ በጣም ደስ የሚለኝ ቃል አለ። 5 እንዲህ ይላል። ሮሜ 4:5 ላይ ሮሜ 4:5 ላይ ነገር ግን ለማይሰራው ይላል። ነገር ምን ለማይለው? ለማይሰራው ኃጥኡን ሰው ጻድቅ በሚያደርግ በእግዚአብሔር። የእግዚአብሔር ብቃት ነው። ለማይሰራው ሲል መስራት ለማይችለው፣ ኦፌንድድ ላደረገ፣ ሕግ ለከሰሰው፣ ሞት ለተፈረደበት፣ ምንም ማድረግ ለማይችለው፣ ከመንገድ ለወጣው፣ ሞት ለደረሰበት ለዚያም ሰው ማለት ነው። እግዚአብሔር ሲመጣ እንደዚህ መጣ። ኃጥኡን ሰው አለ ምን በሚያደርግ? ጻድቅ በሚያደርግ በእግዚአብሔር። በራሳችን ዓለም ጻድቅ የሆነ ነው በማን ነው? በእግዚአብሔር። ለሚያምን ሰው ይላል። አይ አሁን ምን ማመን ያስፈልጋል? ኃጥኡን ጻድቅ እግዚአብሔር ያደርጋል። አሁን እምነት እኮ እሱ ነው። አሁን ብዙዎቻችን ስራ ላይ ምጭጭ ብለን በራሳችን ነገር ላይ ሆነን ብዙ ነገሮችን ሚዛን እየሰራን የሚደብረን፣ የሚከፋን፣ ደስ የሚለን ምን የምንለው ከራሳችን ጋር አያይዘን በማድረግ ደረጃ እግዚአብሔር እንዳደረገ ያን ደግሞ እግዚአብሔር ማድረግ እንደሚችል በማመን መጽደቃችንን እንዘነጋዋለን። አሁን እኛ የምናምነው ምንድን ነው? ኃጥኡን ጻድቅ በሚያደርግ በእግዚአብሔር። አይገርምም? አብርሃም ጋር መጣ። ከዛ በኋላ ምንም ዘሩን ትናንትናው ምን አልጠየቅም አይደል? የብዙ አሕዛብ አባት ምን አረጋለሁ ብሎ ወንጌል ነው የሰበከለት። ከዛ በኋላ አብርሃም አመነ። ምን ሆኖ ተቆጠረለት? አይ እምነቱ ነው ጽድቆ ነው የተቆጠረለት። ስራው አይደለም የተቆጠረው። የሚቆጠረው ምንድን ነው? እምነት ተቆጣሪ ነው። የገባው ሰው አለ? እምነት ነው የሚቆጠረው። ታስቆጥራለህ እኮ ግን የምታስቆጥረው ምንድን ነው? ኃጥኡን ጻድቅ በሚያደርግ በእግዚአብሔር። ኢየሱስ ጌታ ነው። እንዲህ የተበላሸውትን አዲስ በሚያደርግ በእግዚአብሔር። ሞት ለተገባኝ ሕይወት በሚሰጥ በእግዚአብሔር። በሚያደርግ በእግዚአብሔር ለሚያምን ሰው እምነቱ ጽድቅ ሆኖ ይቆጠራል። አየህ፣ ጽድቅ ሆኖ የተቆጠረልህ እምነትህ ነው እንጂ ስራህ አይደለም። ምን ማለት ነው? እኔ አልችልም፣ አንተ ነህ የምታረገኝ። ክርስትና እንደዚህ ነው። እኔ ምን አልልም፣ አልችልም። ማን ነው የሚያረገኝ? እሱ ነው የሚያረገኝ። ልክ እግዚአብሔር እኔ አልችልም አንተ ነህ የምታረገኝ ስትለው ትክክል ይልሃል። ጽድቅ ማለት ምን ማለት ነው? ትክክል ማለት እኮ ነው። ራይት ቢፎር ጋድ ማለት ነው። ልክ ነህ ይልና ይቀበልህና አሁን በአንተ ህይወት ውስጥ የማድረግን ስራ ማን ነው የሚሰራው? ለዚህ ነው ክርስቶስ በእኛ ውስጥ የእግዚአብሔርን ህይወት ለመስራት ያስቀመጠን የሚገነባብን በራሳችን አቅም ሳይሆን በእሱ መሰራት ስለምንችል ራሳችንን በእምነት ለማሰተናል ለእሱ ሰተናል። ይህንን ነው እዚህ ጋር ላነሳላችሁ የፈለግኩት። ለማይሰራ መስራት ለማይችል ለኃጥኡ እምነቱ ጽድቅ ሆኖ እንዲቆጠርለት በእግዚአብሔር ማመኑ ግድ ነው። እዚህ ጋር ስንመጣ ታዲያ እሱን ነው የሚናገረው። በእግዚአብሔር ልጅ ላይ ባለኝ እምነት ነው ሲል አሁን የምኖረው ኑሮ ሲል ምን እያለ ነው? አሁን በጣም ጀስቲፋይድ ከሆነን ከጸደቀን በኋላ ሳንቲፋይ እንሆናለን፣ እንቀደሳለን። ሳንቲፋይ ከሆነን በኋላ ግሎሪፋይ እናደርጋለን አይደል? ምን ማለት ነው? መጽደቅ፣ መቀደስና መክበር። መጽደቅ፣
መቀደስ፣ መክበር ትንሣኤ በኋላ ኢየሱስ ሲመጣ የሚሆነው ነው። መቀደስ በተሰጠን የጽድቅ ሕይወት የምናፈራው ፍሬ ነው። መጽደቅ በእምነት መቆጠር ነው። አሁንም መቀደስ በራስ አይደለም። በማን ነው? በሱ ነው። ለምን እዚህ ጋር ምናል አሁን የምኖረው ኑሮ ብሎ የሚናገረን ይሄ ኑሮ ሲላችሁ አሁን እንጀራ የምበላውበት እያለ አይደለም። አሁን እኛ እምነት የምንተረጉመው እሱ ነው። አሁን የምኖረው ኑሮ በእምነት ነው ምናምን ሰው ስለምንድን ነው? ስለ እንጀራ ነው የሚያደርገው። ሐዋርያ ጳውሎስ ስለ እንጀራ በእምነት መብላት ነው የሚናገረው። አሁን የምኖረው ኑሮ ለእግዚአብሔር የሚመቸን ህይወት ለመኖር ለእግዚአብሔር ፍሬ ቅድም እዛ ጋር አላለም? ለእግዚአብሔር ፍሬ ምን እናፈራ። አሁንም ለእግዚአብሔር ፍሬ ለማፍራት አሁንም የሚጠቀም ማን ነው? እሱም በማመኔ ነው። ስለዚህ እዚህ ጋር ምን ይላል? ስለኔ ራሱን አሳልፎ በሰጠ በእግዚአብሔር ልጅ ላይ ባለኝ እምነት ነው። ለዚህ ነው ይላችሁ ይሄ እምነት ጻድቅ በእምነት ይኖራል ነው የሚለው። ጻድቅ በእምነት ምን ያደርጋል? ይኖራል ማለት ኮንቲኒየስ ነው፣ አይቋረጥም። ግልጽ ነው፣ አይቋረጥም። አምኜ ገብቻለሁ ከዛ በኋላ በቃ ጨርሻለሁ አይደለም። አምኜ ገብቼም ባመንኩት እምነት ነው የሚሄደው። ለምን? ያጸደቀኝ በእምነት ጌታ የሚቀድሰኝም በእምነት ነው። የሚቀድሰኝም በምንድን ነው? በእምነት ነው የሚቀድሰኝ። ስለዚህ ሁልጊዜ የሞትኩና ለእርሱ ራሴን አሳልፌ የሰጠሁ ሲሆን ጸጋው በእኔ ምን ያደርጋል? ይሰራል። ለዚህ ነው ቀጥሎ ምን ይላል? የእግዚአብሔርን ጸጋ አላቃልልም። ቁጥር 21 የእግዚአብሔርን ጸጋ ምን አላደርግም? አላቃልልም። ለምን? እኔ በእሱ መኖር ነው እንጂ የምፈልገው በራሴ መኖር አልችልም። የኔን ጨርሼ ሞቼዋለሁ፣ አለቀ። አሁን በሌላ ሰው ዋጋ ነው የምኖረው። በሌላ ሰው ዋጋ ስኖር ያኖረኝም ራሱ ነው፣ የሚያኖረኝም እሱ ነው፣ የሚፈጽመኝም እሱ ነው። ስለዚህ ያጸደቀኝ እሱ ነው፣ የሚቀድሰኝ እሱ ነው፣ የሚያከብረኝ እሱ ነው። እዚህ ውስጥ የኔ እጅ አሁንም አይገባም። በዚህ ውስጥ እምነት በሕይወቴ ይሰራል። ለዚህ ነው አንዳንድ ጊዜ ጸጋው እንዲቀድሳችሁ ማሰብ ያስፈልጋል አይደል? የእግዚአብሔር ቃል የእግዚአብሔር ጸጋ በሕይወታችን ለእግዚአብሔር ፍሬ እንድናፈራ ይሰራብናል። ማመን አለብን። አሁን የገላትያ ችግር ምንድን ነው? ማፍራት በዚህ አይቻልም። ስለዚህ የአባቶቻችን መንገድ ይሻላል። ዝም ብለሽ እያንዳንድሽ አምኛለሁ እያልሽ ትኖሪያለሽ። እንዴ አይቻልም። ይምጣ ሕጉ አርጉ የሚለው መጥቶ ሐዋርያው ጳውሎስ ወገቡን ይዞ የሚከራከርበት እውነት ይህንን ነው። የእግዚአብሔርን ጸጋ አላቃልልም። ጽድቅ በሕግ በኩል የሚገኝ ከሆነ ክርስቶስ እንዲያው በከንቱ ሞተ ማለት ነው አይደል? በቃ ጽድቅ በሕግ በኩል የሚገኝ ከሆነ ክርስቶስ እንዲያው ሞተ። ለምን መጣ? ለምን ሞተ? ምን ያስፈልጋል? ስለዚህ ሐዋርያው ጳውሎስ ይህንን የሚሞግተው ለምንድን ነው? እዚህ ጋራ አንድ ነገር እንድትይዙልኝ እፈልጋለሁ። ሰው ሁሉ ኃጢአትን ሰርቷል የሚለውን አይሁዳውያኖቹንም ጭምር ኃጢአተኞች ናችሁ እያለ ነው። አሁን ይህን ቋንቋ የምስራቅ ቋንቋ አይደለም። አሁን ሄዳችሁ እስራኤል ሀገር አንድን የእስራኤላዊ ሰው ኃጢአተኛ ነህ ልትሉት አትችሉም። ኃጢአተኛ ነህ ስትሉት አሕዛብ ነህ እያላችሁት ነው። አይቀበላችሁም። አሁን ነው እኮ ምላችሁ ስለ ትናንትና አይደለም። አሁን ራሱ ትናንትና ከእስራኤል አንድ መጋቢ ደውሎልኝ ነበርና ስናወራ ቴልአቪቭን እኮ አይወዷትም እስራኤሎቹ አለኝ። ቴልአቪቭ ማለት መጤው ሕዝብ የሚኖርባት ከተማ ነች። ሲቪላይዝድ ሆናለች እና ዳንኪራ ቤት አለ፣ መጠጥ ቤት አለ፣ ብዙ ነገሮች አሉ። ስለዚህ አይሁድ ንጹህ ቴልአቪቭ አይኖሩም። የቢንያምና የአይሁድ ነገድ የሆኑት አይሁዳውያኖች ቴልአቪቭ አይኖሩም። የኃጢአት ከተማ ነች ብለው ነው የሚያስቡት። ምን እያሉን ነው? እኛ ንጹህ ነን እያሉን። ንጹህ ነን እስካሉ ድረስ ወንጌል አይደርሳቸውም። ኃጢአተኛ ነኝ እስኪሉ ድረስ። ለዚህ ነው ከድንዛዜያቸው እስኪነቁ ድረስ የሚለው። ከምን ድንዛዜ? ይሄ ከያዛቸው አባዜ
በናዝሬቱ ጌታ በኢየሱስ ክርስቶስ ስም እግዚአብሔር ለነሱ መገለጥ ይስጣቸው። ስለዚህ ይሄ ክርስትና በእግዚአብሔር አቅም የሚኖር እንጂ በራስ አቅም የሚኖር አይደለም። የራስ አቅም አልቆ በቀራንዮ መስቀል ላይ ተፈጽሟል። ኦኬ ምዕራፍ 3 ላይ እንጀምር። ምዕራፍ 3 ላይ ታዲያ ያው እንደ ሁሌ እንደምናገረው ምዕራፎች ያጥኞች የመከፋፈል ሂደት እንጂ ደብዳቤው ወጥ ሆኖ የተጻፈ ነው በዛን ጊዜ ብንመለከተው። ስለዚህ ከዛው ነው የሚቀጥለው ልላችሁ ፈልጌ ነው። እናንተ የማታስተውል አሁን ይሄንን ካስረዳቸው በኋላ ኃጢአተኞች ናቸው ከኃጢአተኛ ዋና ነው የነበርኩ አይደል የሚለው ሐዋርያ ጳውሎስ። ስለዚህ ምን አለ? ራሱን ምሳሌ አድርጎ እኛ ለመጽደቅ ስንፈልግ ኃጢአተኞች ነን ብሎ ራሱን አስገብቶ ማንሽም አይሁድ ለምን ጳውሎስ ይህን ሲናገር ትዝ ይላችሁ እንደሆነ ከአይሁድ ዋና ነው፣ ከፈሪሳዊ ምንድነው ዋና ነው። ጳውሎስ ደፍሮ ኃጢአተኛ ነኝ ካለ ሌላው አይደለሁም ማለት አይችልም። ፋይላቸውን ነው የሚዘጋው። ግልጽ ነው። ማንም ሊል አይችልም። ራሱን እንደ ምሳሌ አድርጎ የሚያስቀምጠው ይሄን ነው። ስለዚህ ምን አለ? አሁን እኔ በስራ ሳይሆን በጽድቅ ሳይሆን በማደርገው ሳይሆን በወደደኝና ስለኔ ራሱን አሳልፎ በሰጠው በክርስቶስ ላይ ባለኝ ምንድነው እምነት ነው አሁን ምን የምኖረው ብሎ ክላሲፋይ አድርጎ ራሱን ምሳሌ አድርጎ እዛ ጋራ ለነበረው ለገላትያ ሰዎች ያንን ትምህርት ሰምተው እየተበረዙ ላሉ የጴጥሮስን የቀደመ ታሪክ አምጥቶ ነው የሚያስነግራቸው። ጴጥሮስን እኮ ተቃውመዋል በዛን ጊዜ። በርናባስ ሁሉ በግብዝነታቸው ተይዞ ነበር። አይሁዶችም ሁሉ በዚህ ተይዘው ነበር እያለ እያስረዳቸው ነው ለገላትያ ሰዎች። ምን ላይ ሊያመጣቸው? ወደ አንድ ፖይንት ሊያመጣቸው። አሁን የሚጠቃቅሳቸው ነገሮች ከዛም እነሱ ወደ አንድ ነገር ለማመጣ። ስለዚህ አሁን ወደ እነሱ ይመለስና ምን ይላቸዋል? እናንተ የማታስተውሉ የገላትያ ሰዎች ሆይ፣ እናንተ ምን ማትሉ ማታስተውሉ፣ ሴንስለስ ይለዋል እንግሊዘኛው። ሴንስለስ ማለት ምንድነው? እጃቸውን ሲዳሰስ ነው አይደል? ጥሩ ለስላሳ ነው፣ ሻካራ ነው አይደል? እጅግ ምንም ነገር ባይገባው ምንድነው? አይገርምም? የገላትያን ሰዎች በወንጌል እውነት የሚነግራቸው you are senseless ነው የሚላቸው። በቃ ለምንድነው ሴንስለስ የሆኑት ግን ስንል ዝቅ ብሎ ሲናገር ለመሆኑ ማን መተት አረገባችሁ? ይሲ ምን አረገባችሁ? መተት አደረገባችሁ። መተት ማለት ምን ማለት ነው የሚለውን ነገር ስንመለከት በግሪኩ ባስካይኖ ይባላል። ባስካይኖ ማለት ዩዚንግ ኢል ወርድስ ወይም ደግሞ በጣም ኮራፕትድ የሆኑ በሽተኛ የሆኑ ቃላቶችን ተጠቅሞ አንድን ሰው ከእውነት ማራቅ ማለት ነው። ይሄ ዊች ክራፍት ይባላል። ዊች ክራፍት ስንል ክራፍቲንግ ማለት አንድ ነገር ወደ ማድረግ ነው የሚያመጣው። የሆነ ነገር ቀይጦ ይሰጣል፣ የሆነ ነገር ሸክላ ይገነባል፣ ምናምን ያደርጋል። ይሄ ዊች ክራፍት ሳይሆን ዊች ያረጋችሁ ብሎ የሚናገረው ትሪክ አረጋችሁ ወይ ደግሞ ኢል ወርዶች። አንዳንድ ጊዜ አሁን ስለኔ ጥሩ እያሰባችሁ እያለ አንድ ሰው ይመጣና ፓስተር እኮ ሲላችሁ ዊች አረጋችሁ ይባላል። ፓስተር እኮ ብሎ አንዳንድ ነገር ሲነግራችሁ ስለኔ ያላችሁ አመለካከት ምን እንዲሆን እንዲቀየር ያደርጋል። ስለዚህ ኢል ወርድስ ናቸው። ስለዚህ የተቀበሉትን ወንጌል በህይወታቸው እንዳይቀጥል ለማድረግ ኢል ወርዶችን አምጥተው በዚህ በእውነት ላይ ምን እያረጉባቸው ነው? እየዘሩባቸው ነው። ዊች አረጋቸው ወይም ነው መተት አረጉባቸው። አሁን እኛ አማርኛው መተት ብለን አሁን የትኛውም ቦታ ላይ መተት ስትሉ የተቋጠረ ነገር ነው አይደል የሚታሰበው አይደለ? ወይ በጨርቅ ወይ በመናምን አድርጎ ሰው የሚሰጠውን ነገር መተት ይለዋል። እዚህ ላይ ግን ከእውቀት የተነሳ ነው የሚናገረው። ባስካይኖ ዩዝ ኢል ወርድስ አገንስት ዘ ትሩዝ ወይም ደግሞ አትራክት ኢን ኢቪል አይስ ይላል። ክፉ በሆነ አይን መስህብ ማድረግ። እባብ በተንኮሉ ሔዋንም እንዳሳታት he speaks well አይደለ? ጥሩ የሚባል ተናግሯል፣ ግን ኢል ወርዶች ናቸው ውስጣቸው አይደለ? እግዚአብሔርን በሚተች እግዚአብሔርን ለነሱ ኔጌቲቭሊ በሚስል ለእናንተ አያስብላችሁም በሚል የውስጥ ንግግር ነው ወደ እነሱ የመጣው ኢል ወርድስ። ስለዚህ ምን ይላቸዋል? ኢየሱስ ክርስቶስ ይልና እንደተሰቀለ ሆኖ ፊት ለፊታችሁ በግልጥ ተስሎ ነበር ይላቸዋል። በቃ ክርስቶስ ኢየሱስ ምን በግልጥ
እንደተሰቀለ ሆኖ መታየት ለምን አስፈልገው? ለምን እንደተነሳ ሆኖ አላላቸው? እንደተነሳ ሆኖ አይደለም ያላቸው አይደለ? ቆሮንቶስም ላይ ኢንፈሲስ ሲያደርግ ምንድነው ይላቸው? እኛ ግን የተሰቀለውን ሰብካለን ነው የሚለው። እንዴ የተነሳ እኮ ነው። እንዴት የተሰቀለው ላይ አትኩረን እዛው ላይ እንቀራለን? ምን አድረስ ለማድረግ ስለፈለጉ ነው። ስናጠና አንዳንድ ነገሮች ለምን ይሄንን እዚህ ቦታ ሊለው ፈለገ የሚለው ማሰብ አለብን። ለምን ሞት እኮ ክብር አይደለም አይደለ? መገላገል ነው። ትንሳኤው አዲሱ ህይወት ነው። እንዲያውም የትንሳኤው ሰባኪዎች አይደል የተባሉት። ግን ቆሮንቶስሎችም ላይ ይናገራል፣ ገላትያም ላይ ሲናገር ምን እየተናገረ ነው? ይሄ እንድታስቡ ፈልጌ ነው። ምን ማለት ነው? ከፊት ለፊታችሁ በግልጥ ተስሎ ነበረ። ምን እንደሆነ እንደተሰቀለ። ምን ማለት ነው? በእኛ ስራ የሚገባን ሞት እንደሆነ ከፊት ለፊታችን በክርስቶስ አይተነዋል። ምን ማለት ነው? የትናንትና ህግ ጠብቃለሁ የምትለው ነገር ዋጋ የለም። ይሄው አንጠልጥሎታል። ከፊት ለፊት የተንጠለጠለው ለምንድን ነው? ጥሩ ስለሆነ ነው? ጥሩ ስለሆነ አይደለም እኮ። ሞት ስለተገባው ነው የተንጠለጠለው። ከፊት ለፊት እሱን ስትመለከት እንደተንጠለጠለ። አሁን የገላትያ ሰዎች ክርስቶስ ከፊታቸው እንደተሰቀለ ሆኖ ለምን ተሰቀለ? ስለ ኃጢአታችን አይደል? እንዴት እዚህ ጋር ህግን በመፈጸም ስራ በመስራት ብለህ ትላለህ? ለምን ስራ እንደማያጸድቅማ ይኸው ክርስቶስ ተሰቅሎ አየኸው። ግልጽ ነው። ቆሮንቶስም ላይ የተሰቀለውን እንሰብካለን የሚልበት ምክንያት በጥበብ መጽደቅ ስለሚፈልጉ አይደለ? ቆሮንቶስ አንድ ላይ ሄደን ስለ ጥበብ እኮ ነው የሚናገሩ። አይሁድ ምልክትን ይሻል፣ ግሪክ ምን ይሻል? እኛ ግን ምን ያደርገውን? የተሰቀለውን ለምን ሰብካለን? የለንበትም። የተሰቀለው ስትል ምን እያልክ ነው? የለሁበትም። ግሪኩ ምን ይላል? አለንበት። ጥበብ አለ። አይሁድስ ምልክት አለ። የሙሴ ባህሩን ከፍሎታል። እኛ እኮ ምና የሚለው አለ። እኛ ግን የተሰቀለውን ቤተክርስቲያን የተሰቀለውን ለምን ትላለች? በእኛ የሆነ ምንም ነገር የለም። የምንኖረው በወደደና ስለኛ ራሱን አሳልፎ በሰጠው በክርስቶስ ኢየሱስ ላይ ባለ እምነት ነው። ስለዚህ ለገላትያ ሰዎች ፊት ለፊታቸው የሚታይ ማን ነበራቸው? የተሰቀለውን ባዩ ቁጥር ምንድነው የሚሉት? ኃጢአተኛ እንደነበሩ ነው የሚያስቡት። ኃጢአተኛ ናችሁ ከተባሉ ምንድነው? ሞት ተፈርዶባቸዋል ማለት ነው። ክርስቶስ ከተሰቀለ ሞታቸውን ይዞ እንደተሰቀለ ያውቃሉ። ስለዚህ ትናንትና ጻድቅ ነበርኩኝ፣ ህግን ፈጽም ነበረ፣ በህግ እዚህ ደረስኩኝ ሊሉ ይችላሉ? አይችሉም። የሚነግራቸው ከፊት ለፊታቸው ጥሩ ምስል ነበራቸው። ለዚህ ነው ሁሌ እነግራቸዋለሁ፣ ኢየሱስ ክርስቶስ ከሞት ሲነሳ ብዙ ሰው አላየውም። ከ500 የማይበልጡ ሰዎች ነው ያዩት አይደል? ሲሰቀል ግን በደንብ ነው የተሰቀለው። እዚህ ጋር ይሄን በግልጥ ተስሎ ነበር የሚለውን ነገር ክርስቶስ እንደተሰቀለ ሆኖ ፊት ለፊታችሁ በግልጥ ተስሎ ነበር የሚለው ፕሮግራፎ ይለዋል በግሪኩ። ምን ማለት ነው? ፐብሊክሊ ኖቲስድ ማለት ነው። ያለምንም ሽፋን ህዝብ ሁሉ በሚያውቀው መልኩ እንዲታወቅ ማድረግ። ማንም ላያየው በሚችል ቦታ ሳይሆን ሁሉ ሊያየው በሚችል መልኩ መግለጥ ማለት ነው። ፕሮግራፎ አርጎላችሁ ነበር። ማንን? ክርስቶስን ከፊት ለፊታችሁ ፕሮግራፎ አርጎት ነበር። ምን አርጎት ነበረ? ፐብሊክሊ። እንዴት እንደዚህ በግልጥ ያስቀመጠው እንዴት ይጠፋባችኋል ነው። እንዲህ ወገግ ያረገውን ነገር እንዴት ይጠፋባችኋል ነው። እሱን ስታዩ ምንድነው የሚገባችሁ ነው አይደል? ስለዚህ ክርስቶስን ስንመለከት የተረገምን የነበርን መሆናችንን፣ ኃጢአተኞች የነበርን አይደል? ከዛስ በእኛ ህግ መፈጸም በእኛ እግዚአብሔርን የማስደሰት አቅም ምንም ስለሌለ ሞት ተገብቶን የሞተን። ስለዚህ ክርስቶስን ያየ ሰው ምን ይላል? በቃ ምንም ዋጋ የሌለን ሟቾች ነን ይላል። ከዛስ በኋላ አሁን የምኖረው ኑሮ ከኔ ጋር አይገናኝም። በማን ነው ማለት ነው? በሌላ ሰው ኮስት ነው። ታውቃላችኋል። አሁን ይሄን የምንኖረው ኑሮ እኮ በጌታ ኮስት ነው። በጌታ ዋጋ እንጂ የምንኖረው በራሳችን ዋጋ አይደለም። ለምን? ምንድነው? የኃጢአት ደሞዝ ምንድነው? ሞት ነው። ደሞዝ አልተቀበልንም። በቃ ደሞዝ ከተቀበላችሁ በኋላ ወዴት ነው መሄድ ነው? በቃ ደሞዝ ተቀብለን ሄደናል። ፋይል ተዘግቷል። ግን ደሞዝ ተቀብለን ፋይል ከተዘጋ በኋላ ጌታ መጣና አሜን አስነሳን አይደለ? ይሄንን በደንብ እኮ የአልዓዛር ህይወት ገልጦታል አይደል? 4 ቀን ሆኖታል ይላል አይደለ? ቤተሰቦቹ ሁሉ ምን ጥቅም አለው ብለዋል አይደለ? ግን ጌታ ምን አረገው ይላል? ጠራው ይላል ከሌለበት
በቃ ምንም ሊሆን ከማይችልበት ስፍራ ጠራው ይላል። ትንሣኤን ኢየሱስ ሲያስተዋውቅ ባላዛር ነው ያስተዋወቀ። ብታምኝስ የእግዚአብሔርን ክብር እንድታይ ያልኳችሁ ስለ ላዛር መሰላችሁ? አምነን ስለምናየው ስለዚህ አዲሱ ሕይወት እየሰበካት እኮ ነው። ክብር ለእግዚአብሔር ይሁን። ስለዚህ እዚህ ጋር ምን ይላል? ፊት ለፊታችሁ በግልጥ ፕሮግራፉ ሆኖ ነበር ይላቸዋል። ስለዚህ አንድ ሰው ኃጢአተኛ ነኝ ብሎ ሊል የሚችለው እያረኩ ነው የሚለው ነገር ከሌለው ነው። አሁን እያረኩ ነው፣ እየሰራሁ ነው፣ እየለፋሁ ነው፣ እየጣርኩ ነው የሚል ሰው ካለ ያ ሰው ገና አልሞተም። የተሰቀለው ክርስቶስ ለሱ ምንም አያረግለትም፣ ገና ነው። ለዚህ ነው አንዳንድ ሰዎች ኃጢአተኝነታቸውን አምነው ከፊት ለፊታቸው የተሰቀለው ኢየሱስ መሳል ያለበት። ለሃይማኖት ቤት አሁን ኢየሱስ እንደተሰቀለ ሆኖ ታሪክ እንጂ እውነት የለም፣ ፕሮግራፉ አይደለም ሃይማኖት ቤት ውስጥ። ለዚህ ነው በራሳቸው ለመጽደቅ የሚጥሩት። ለዚህ ነው መስራት የሚያምራቸው። ልትሰራ ስታስብ ምን እያልክ ነው? አለሁ እኮ እያልክ ነው። ክርስቶስ በመስቀሉ የለህም እያለክ አንተ ምን ትላለህ? አለሁ፣ እሰራለሁ፣ አለሁ፣ እችላለሁ፣ አለሁ፣ እሄዳለሁ ማለት ነው። እናንተ ዘንድ አንድ ነገር ብቻ ማወቅ እፈልጋለሁ ይላቸዋል ሐዋርያው ጳውሎስ። መንፈስን የተቀበላችሁት ሕግን በመጠበቅ ነው ወይስ የተሰበከላችሁን በማመን? አሜን። መንፈስን የተቀበላችሁት። ይሄ መንፈስን መቀበል በልሳን መጸለይ ማለት አይደለም። መንፈስን መቀበል ማለት ዳግመኛ መወለድ ነው። ሰው ከውሃና ከመንፈስ ዳግመኛ ካልተወለደ የእግዚአብሔር መንግሥት ላይ አይችልም። ቦርን አጌን አባ አባ ብሎ የሚጠራውን የልጁን መንፈስ ምን አድርገን ሰጠን? አባት ልጅ የተባልንበት መወለድን በተመለከተ ነው። አያችሁ፣ ሕግን በመጠበቅ ነው ወይስ የተሰበከላችሁም በማመን? ይህን ሮሜ 10 በደንብ ያስቀምጠዋል አይደለ? ካልሰበኩስ እንዴት ያለ ሰባኪ እንዴት ይሰማሉ? ካልሰሙስ እንዴት ያምናሉ? ካላመኑስ እንዴት ይድናሉ? አይደለም የሚለው። ማመን የመዳን መንገድ እንደሆነ መስማትም በዛ ውስጥ እንዳለ እግዚአብሔር ቃል ይናገራል። ስለዚህ የተሰበከላችሁ አሁን ተመልከቱ። እናንተ ግን ቆይ ከዚህ በፊት ዳግመኛ ተወልዳችሁ እንደዛ የነበራችሁት ይላቸዋል። ሕግን በመጠበቅ ነበር ወይስ የተሰበከላችሁን በማመን? አሁን በደንብ ነው አሁን የሚነግረን ይሄ ቃል። ሰው መዳን ለሚፈልግ ሰው ለመዳን የተሰበከለትን ማመን ብቻ እንደሚያስፈልግ አይደል? አሁን ይነግራቸዋል። እናንተ ወደማይጠቅም ወደ ድሮ የተመለሳችሁት ይሄ ፊት ለፊታችሁ ክርስቶስ እንደተሰቀለ የሆነው ነገር ደብዝዞ መተት ተደርጎባችሁ እሱ እንደዚህ እየደበዘዘ ሲመጣ እናንተ ወጣችሁና አሁን እናንተ በራሳችሁ ማድረግ ዊች ባረጓችሁ ሰዎች እየተመራችሁ አሁን ወደ ማድረግ መጣችሁ ጥረት ላይ ናችሁ ያላችሁት። ይህም በምታደርጉበት ጊዜ ግን አንድ ነገር ላስታውሳችሁ፣ አምናችሁ ነው የዳናችሁት ወይስ ሕግ ጠብቃችሁ ነው? አሁን አንድ ሰው በቤተ ክርስቲያን ውስጥ ስለዚህ ነገር ሲያስተምር ሕግን ስለመጠበቅ ስለምናምን ካለ ኦኬ፣ መጀመሪያ ጌታን የተቀበልከው እንዴት ነው ብሎ መጠየቅ ነው። ድኛለሁ ያልከው የእግዚአብሔር ልጅ ነኝ ያልከው በምንድን ነው? ምን አርገህ ነው የዳንከው? አሁንስ ለምንድን ነው ወደዛ የተመለስከው? ውጭ ተደርገህ ካልሆነ በስተቀር መሀከል ላይ እውቀት ተበርዞብህ ካልሆነ በስተቀር እንደዚህ ልትል አትችልም። ስለዚህ ይህንን በደንብ እዚህ ጋር ምን ያደርገዋል? ያስቀምጠዋል። ከዛ ይህን ያህል የማታስተውሉ ናችሁ ወይ ይላል። ይህን ያህል የማታስተውሉ ናችሁ ወይ የሚለው ትናንት እንዴት እንደገባችሁ ረስታችሁ ነው። አሁን ሌላ ነገር አሁን ተመልከቱ፣ የሚያወራውን ተመልከቱ። አሁን ሐሰተኛ ወንጌል ገብቶ እኮ ነው አይደለ? ምንድነው ያላቸው? እናንተ የተለየ ወንጌል እናንተ ጋር መጥቷል ይላቸዋል። የተለየ ወንጌል ምንድን ነው? ስብከት በማመን መዳን ሳይሆን በመስራትም መዳን የሚል ነገር መጥቷል። ስለዚህ ይሄ ነገር ሲመጣ የምናስታውስላችሁ አንድ ነገር ነው። እኔ ይላል ለምሳሌ ይሄ ገላትያ የማን ሀገር ነው ብለናል አይደለ? ተናግረን የእነ አንጾኪያ ነው አይደለ?
አንጾኪያ ክርስቲያን የተባሉበት ክርስቲያኖች ቦታ ነው። የአሕዛብ መነሻ ከተማ ነች። ማን የሰበካቸው ወንጌል? ራሱ ጳውሎስ እኮ ነው። እኔ ስሰብካችሁ ያኔ ድናችኋል ብዬ ቤተ ክርስቲያን ናችሁ ስላችሁ ምን ሰርታችሁ ነበረ ያንን ያጸደቅኩላችሁ? አሁንስ በምን ምክንያት ወደዛ ትዞራላችሁ? እንዲህ የማታስተውሉ ናችሁ። አንዳንድ ጊዜ ሰው ኢል ወርድ ሲያገኘው ወይም ደግሞ ይሄ ኢቪል አይ ሲያገኘው ሲል የሆነ ማስተዋል ያለበት ነገር እንኳን አያስተውልም። በጣም ቀላል የሆነውን ነገር አያስተውልም። ቀላል የሆነውን ነገር አያስተውልም። ስለዚህ ሐዋርያ ጳውሎስ ቀላል የሚያደርገው ምን አድርጎ ነው? ኦኬ ያኔ ስትድኑ የሰበኩላችሁን አምናችሁ ነው የዳናችሁት ወይስ በሕግ ብሎ የጠየቃቸው። እንደው ተውት ሌላውን ነገር፣ ጅማሬያችን ላይ እንምጣና ሲምፕል አድርጌ ልንገራችሁ፣ እሱም መልሱልኝ። በምን ምክንያት ነበር እናንተ መንፈስን የተቀበላችሁት? በእናንተ ውስጥ ዳግመኛ መወለድ የመጣው? ወገኖቼ ከጀመርንበት ፈቀቅ ብለን የምንፈጽመው ነገር የለንም። በጀመርንበት ነው የምንጨርሰው። ይሄን በጣም ማወቅ አለብን። ክርስትና የተጀመረው የእምነት ስብከትን ሰምተን ነው። አሁንም የምንቀጥለው የእምነት ስብከትን ሰምተን። ትናንት የሰማነው ክርስቶስ ነው። ዛሬም የምንሰማው ክርስቶስ ነው። ወደፊትም የምንሰማው ክርስቶስ ነው። የምንጨምረው ነገር የለም። ግልጽ ነው። የትኛውም አይነት ዘመን ላይ ሲቪላይዜሽን ቢመጣ ከዚህ ወንጌል ውጪ ምንም ነገር ሊመጣ አይችልም። ይሄ በጣም ልናውቀው ይገባል። አንዳንድ ሰው አለ ዘመነኛ ሊያደርገው ወንጌሉን ይፈልጋል። ወገኖቼ ልንገራችሁ፣ ወንጌል ዘመነኛ አይሆንም። ግግም ያለ ፋራ ነው ወንጌል። በቃ እንደ ድሮ ነው። ልብሶቻቸውን ቀይሩ፣ ወንጌል ግን አይቀየርም። አገር ቀይሩ፣ ወንጌል አይቀየርም። ትምህርት ጨምሩ፣ ወንጌል አይቀየርም። ወንጌላዊ ሆነ ተሰብከው የነበረው ወንጌል ሐዋርያ ሆነ አትቀይረው፣ ነቢይ ሆነ አትቀይረው፣ አይቀየርም። ትናንትና ልጅ ሆነ ተሰብከው የነበረ ኢየሱስ አሁንም እሱን ነው የምትሰብከው። የ80,000 ሕዝብ መጋቢ ብትሆንም ሌላ የለም። አንዳንድ ሰው ይሰለቸዋል። ክርስቶስ ከሰለቸንማ ቸርች ምን እናረጋለን? ለዚህ እኮ ነው ሰው ቃል የእግዚአብሔር ነገር ስልችት ብሎት ድራማዊ አይደለ? ብዙ ጊዜያችንን የሚወስድ ማት ድራማ፣ የ4 ሰዓት ፕሮግራም ከ4 ሰዓት ውስጥ 30 ደቂቃ ነው የእግዚአብሔር ቃል በመከራ። ሌላው በሙሉ አምልኮ የሚባለው ራሱ ጭፈራ፣ ምንም ቅጥ ያጣ ሰውን በሙሉ ስሜታዊ ያደረገ ዳንሰኛ ያደረገ ነው። ሰው የእግዚአብሔር ቃል እንዳይወድ እንዳይጸልይ የሚያደርግ የቤተ ክርስቲያን አውራ ነገር እንዳይደረግ የሚያደርግ ነው። እድገታችን ነው እሱን የሰጠን። ሐዋርያ ጳውሎስ እኮ የሚገርማቸው ነገር ከአፉ ኢየሱስ ሳይወጣ ነው የጨረሰው አለ። በጣም እኮ ትልቅ የሚባል ነው በዛኛውም ዓለም፣ ግን በጀመረበት ነው የጨረሰው። ለዚህ ነው ዝቅ ብሎ ምን ይላቸዋል መሰለኝ፣ ይህን ያህል የማታስተውሉ ናችሁ ካለ በኋላ በመንፈስ ጀምራችሁ በስጋ ፍጹም ለመሆን ትጥራላችሁ። ግልጽ ነው። በመንፈስ ጀምረ ምን ማለት ነው ታውቃላችሁ? መጽሐፍ ቅዱሳችን ላይ አዲስ ኪዳንን መንፈስ ነው የሚለው አይደለ? አዲስ ኪዳን ምንድነው የሚለው? መንፈስ ነው። ሮሜ 8 ላይ ሄደን ማየት እንችላለን። 6 ላይ ማየት እንችላለን። ሁለተኛ ቆሮንቶስ ምዕራፍ 3 ላይ ማየት እንችላለን። እነዛ ላይ ሄደን ስንመለከት ለምን መንፈስ ይለዋል? በእግዚአብሔር ችሎታ የሆነ መሆኑ ነው። መንፈስ ምን አይልም አይታይም አይደል? አሁን እንዲያውም ዝቅ ብሎ ምንድነው የሚለው? በእናንተ ዘንድ ታምራትን የሚሰራው አይደለም የሚለው። የምን ታምራት ነው እዚህ ጋር የሚያወራው? ሽባ መተርተር ኖ፣ እሱን አይደለም የሚያወራው። የቱ ተአምራት? እኔ ኢየሱስ ሲናገር ስለዚህ ተአምራት ምን አለ? ንፋስ ከየት ወዴት እንደሚነፍስ እንደማታውቅ አይደለ? ከመንፈስም የተወለደ እንዲሁ ነው አላለው? እዘ ሚራክል። ለኒቆዲሞስ ምን ብሎ ያስረዳው? ምን ብሎ ያስረዳው? ወደ እናቴ ማህፀን ገብቼን አይደለም አለው። ከመንፈስና ከውሃ ካልተወለደ የእግዚአብሔር መንግስት ላይ አይችልም አለው።
ከዛ በኋላ ቶ ነው ያለው። በቃ ኢየሱስ በቃ መጨረሻ እንደማይገባው ስላወቀ ንፋስ ከየት ወዴት እንደሚነፍስ አታውቅም፣ ግን ድምፁ ምን ያደርጋል ትሰማለህ በል። እግዚአብሔር አይደለም የሚለው የተወለዱት እንዲሁ ናቸው ነው የሚለው። ምን ማለት ነው? ያንተን መወለድ የተአምራት ሁሉ ቁንጮ ነው። ልታብራራው አትችልም። ሚራክል ነው። ስለዚህ ይሄንን መንፈስ ተቀብለን የዳንበትን ተአምር ነው የሚለውና እንዴት በዚህ መንፈስ ጀምራቸው በስጋ። ስለዚህ መንፈስ ማለት ጸጋ ነው፣ ክርስቶስ ነው፣ በእግዚአብሔር መሆን ነው። ስጋ የሚለው ሕግን ነው። እንዴት ሰው በጸጋ ጀምሮ በሕግ ፍጹም ለመሆን ይጥራል? አንዳንዶች እንደሚያስተምሩት በጸጋ ድነናል፣ ልክ ነው፣ እግዚአብሔር አድኖናል። ግን ደግሞ ይላል አሁን ከተረጋጋችሁ በኋላ አሁን የዳነውን ማህበረሰብ ስለ ሕግ ማወቅ መቻል አለበት። ለዚህ ነው ብዙ የሃይማኖት ቤቶች የሕግ አስተማሪ የሚሆኑት ከምን የተነሳ ነው? መዳን ላይ ያላቸው የመንፈስ መምጣት ይቀበሉና ለመኖር ምን ማለት ነው መጽደቅን ይቀበሉና ሳንቲፊኬሽን ላይ ግን ይፎርሻሉ። መጽደቅ ላይ በክርስቶስ ጸድቀናል የሚለውን በሱ ስራ ምናምን ስራ የሚለውን ነገር ይቀበላል። መጽደቅ ላይ ስትመጣ ግን ጣር ጋር አይደል አድርግ እንዲህ ምናምን ይላሉ። ሐዋርያው ጳውሎስ ግን አሁን የምኖረው አለ ምመላለሰው በወደደኝና ስለኔ ራሱን አሳልፈው በሰጠኝ በክርስቶስ ላይ ባለኝ ምንድነው እምነት ነው። መቀደስም በእምነት ነው፣ መጽደቅ ብቻ አይደለም። አሁን የሚቀድሰው ጸጋው ነው። ስለዚህ ፍጽምናን ለማምጣት ወይም ደግሞ በሰዎች ሕይወት ውስጥ ያንን የጽድቅ ሕይወት መሬት ለማውረድ መሰበክ ያለበት ሕግ የለም። መሰበክ ያለበት የትናንትናው የእምነት ስብከት፣ የትናንትናው መንፈስ፣ የትናንትናው የወለደን የወንጌል እውነት ዛሬም እሱ ነው የሚቀድሰን፣ ዛሬም እሱ ነው የሚያሳድገን፣ ዛሬም እሱ ነው የሚሾመን። ክብር ለእግዚአብሔር ይሁን። ስለዚህ ነው ይሄንን እዚህ ጋር ሲናገር በመንፈስ ጀምራችሁ በሥጋ ፍጹም ለመሆን ትጥራል። በእርግጥ ለከንቱ ከሆነ ይህን ያህል መከራ የተቀበላችሁት እንዲያው ነው። በጣም አለማስተዋል የምትመለከቱት አንዳንድ ሰው በዚህ ወንጌል ምክንያት ከሃይማኖት ቤት ተሰዶ አሁን እኛን ይሁን በመቋሚያ ተቀጥቅጦ ተገፎ ልብሱን ከተማ ለቆ ተንከራቶ የሕግ ሰባኪ ሲሆን ድሮ አይሻለውም? አይገርም? የእነዚህንም የሚላቸው እንደሱ ነው። ለከንቱ ነው እንደ መከራ የተቀበላችሁት። እንዲህማ የምታምኑ ከሆነ መከራ መቀበል አልነበረባችሁም፣ ድሮ እዛው ነበር። በጌታ በኢየሱስ ስም እንዲህ የሚባሉ ሰዎች አሉ እኛም መሃል። እውነተኛ ወንጌል እኮ ነው የሚሰደደው። እውነተኛ ወንጌል እኮ ነው ዋጋ የሚያጣው። እውነተኛ ወንጌል እኮ ነው በዚህ መሬት ላይ የሚያስነቅ እንትን የሚል የሚያንከራትት። ያንን ሁሉ ዋጋ ከፍለን ያንን ሁሉ ኖረን እንዴት አሁን እንደገና የሕግ ሰባኪዎች በመሆን የትናንትና የከፈልነውን ዋጋ ቢስ እናደርጋለን? ገላትያዎች ይሄ ነው የሆነባቸው። ከዛ እንዲህ ይላል እግዚአብሔር መንፈሱን የሚሰጣችሁ በእናንተ ዘንድ ታምራትን የሚሰራው ሕግን ስለጠበቃችሁ ነው ወይስ የሰማችሁን ስላመናችሁ? አሁን ይሄ ታምራትን የሚሰራው ሽባ አይደለም እላችሁ ለዚህ ነው። የትኛውን ታምራት ነው? የሰማነውን ስናምን የምንቀበለው ምንድን ነው? ታምራት፣ መዳን፣ መንፈስ፣ ዳግመኛ መወለድ፣ የእግዚአብሔር ልጅ መሆን አይደለ? አባ ብሎ የልጁን መንፈስ ምን ማድረግ መቀበል ነው። ኮንቴክስቱ እሱ ነው የሚናገረው። ይሄ ማለት ተአምራት የለም እያልኩ አይደለም። እዚህ ጋር የሚናገረውን ነገር ለመናገር ያክል ነው። መንፈስን የሚመስጠት አየ መንፈስን መቀበል ያለ ተአምር የለማ አለ እንዴ? ዳግመኛ መወለድን የሚያክል ተአምር አለ እንዴ? የለም እኮ የለም። ኢየሱስ እኮ ስለ ስጋ ሲናገር ምንም አትፍሩ ነው ያለው። ስጋችሁን አልፈውም ነፍሳችሁን ምንም ማድረግ የማይችሉት ምን አትሉ አትፍሩ ነው እንጂ ያላቸው።
ችግር የለውም አይደለም ያላቸው። ምክንያቱም እግዚአብሔር ለውስጥ ዋጋ ይሰጣል ከውጭ ይልቅ። ግልጽ ነው። ስለዚህ ትልቅ ተአምራት የውስጥ ተአምራት ነው። የመዳን ተአምራት ነው። መንፈስን መቀበል ነው። አስቡት አሁን ለአይሁዳዊ ለዚህ ለቤተ መቅደስ ምናምን ስርዓት ለሚያከብረው ሰው እኮ በእኔ ውስጥ መንፈስ ቅዱስ ይኖራል ስትሉት አይገባውም እኮ። ምንድነው አንተ የምትለው? ይህ እግዚአብሔር በምን መልኩ ነው አንተ ውስጥ የሚያድረው? እኛ እኮ ሙሴ እኮ እሱን ሊያነጋግር ሲሄድ እኮ ተራራውን እንኳን የሚነካ ሰው እኮ ሰው ሳይሆን እንስሳ እንኳ ቢነካ ተወግሮ ይሙት የሚላል። ይጤሳል እኮ ተራራው። ማን ይቀርባል? ማን ወደዛ ይጠጋል? አንተ ደግሞ ጭራሽ የምትለኝ እግዚአብሔር በእኔ ውስጥ ይኖራል ነው የምትለኝ። ይሄ አይሁዳዊ ስድብ ነው፣ በጣም ስድብ ነው። ብዙኛ የምናነሳቸው ነገሮች ለነሱ ስድብ ነው። ታውቃላችሁ፣ ልጅ ነኝ ማለት ስድብ ነው። እግዚአብሔር ልጅ ነኝ አሁን በትል ስድብ ነው። ሊትራሪ ብላስፌም አርጋሃል ነው የሚልህ፣ ወይም አላግጠሃል፣ በአባቴ በእግዚአብሔር በአምላኬ ላይ አላግጠሃል ብሎ ነው የሚነሳባችሁ። ስለዚህ እዚህ ጋራ ሕግን ስለጠበቃችሁ ሳይሆን የሰማችሁትን ስላመናችሁ ነው በእናንተ ዘንድ ያን ትልቅ ተአምራት መዳን መንፈስ ወደ እናንተ የመጣው። ከዛ ሌላ ማብራሪያ ቁጥር 6 ላይ ይጀምራል አይደል? አሁን ተመልከቱ ወደ ምን ሊመጣ ነው። አሁንም አንድ ነገር እንዳትረሱ፣ የገላትያን ሕዝብ ፊት ለፊቱ ላይ ከተጋረጠበት የሐሰተኛ ወንጌል ስራ ነፃ ለማውጣት ሐዋርያው ጳውሎስ የጻፈው መጽሐፍ ነው። አሁን ይሄ የምናያቸው ነገሮች በሙሉ እነዚህን ሰዎች ወደ ቦታቸው ለመመለስ የሚደረግ ትግል ነው። ሁለት ነገር ሁሌ እነግራቸዋለሁ ስናጠና። ተሳስተው የተዛባባቸው ሰዎች አሉ። ኢንቴንሽናሊ የዚህ አራማጅ ደግሞ ሰዎች አሉ። ግልጽ ነው። ሁሌ ስታጠኑ አሉ። አንዳንድ ጠንከር ያለ ቃል የሚናገራቸው ሰዎች ለዚህ ነው ከኛ ዘንድ ነበሩ ከኛ መካከል ወጡ ይላል አይደል? ግን ወገን ናቸው አይልም። ከኛ ዘንድ ነበሩ ይላል። ከዛ ወጡ ግን ሲል ከኛ ወገን ስላልነበሩ ወጡ ይላል። ከኛ ዘንድ ሰው ሲሆንና ከኛ ወገን ሲሆን ይለያያል። ወገን ማለት ቤተሰብነት ነው። ዘንድ ግን መገኘት ነው። አንዳንድ የምናውቃቸው ሰዎች ሲወጡ ዘንድ መሆናቸውን ልናውቅ እንችላለን። ወገን አለመሆናቸውን ግን እግዚአብሔር ነው የሚያውቀው። ስለዚህ ሐዋርያው ጳውሎስ በንግግሩና በትምህርቱ ዘንድ ብቻ የሆኑትን እያወጣ ነው የሚቀጥለው። ወገኖችን እየገነባ ነው የሚሄደው። የበግ ለምድ ለብሰው የተቀላቀሉ ተኩላዎችን ሰይጣን አይድንም። ሰይጣን ይድናል? ሰይጣን ይድናል ወይ? አይድንም። ሰይጣንን ማውጣት እንጂ ማዳን የለም። እሚድን ሰው ነው። እሚድን በእውነት እግዚአብሔር በወንጌሉ የጠራው ሰው ነው። ክብር ለእግዚአብሔር ነው። ቁጥር 6 እስቲ አብርሃምን አስቡ። ሌላ መረጃ ማንን አስቡ? አብርሃምን አስቡ። እንግዲህ አብርሃምን ማሰብ መጣ ማለት ምን ማለት ነው? ሕግ ተቀደመ ማለት ነው። ማን ተቀደመ? ምክንያቱም ከ430 ዓመት ከሕጉ በፊት ነው አብርሃም ኖረው። ስለዚህ አሁን በዚህ እናንተ የምትሉትን ነገር እያወራን ያለውን ነገር እስቲ ላምጣችሁ ብሎ ወደ አብርሃም ሲመጣ ቀጥታ ሙሴና አብርሃም ማይገናኙ ናቸው። ሕግ በሙሴ በኩል ነው የመጣው አይደል? ሕጉ በአንድ መካከለኛ መጣ የሚለው እሱን ነው። በአብርሃም ሕግ አልመጣም። በአብርሃም ግን የመጣው ምንድን ነው? እምነት ነው የመጣው። አሁን ገላትያ ላይ እኮ አሁን እምነት መጥቷል አለም ይለን። በሕግ አማካኝነት ሞግዚት ስር ነበርን፣ አሁን ግን እምነት መጣ ሲለን እምነት ለእኛ ነው የመጣው። ግልጽ ነው። ያ እምነት ግን ማን ጋር ነበረ? አብርሃም ጋር ነበረ። እንዲህ ይላል፣ እርሱ እግዚአብሔርን አመነ ጽድቅም ሆኖ ተቆጠረለት። ይሄ እንግዲህ ዘፍጥረት መጽሐፍ ምዕራፍ 15 ላይ የእግዚአብሔርን ቃል ሄደን ብናይ የምናገኘው ነገር ነው። እዛ ክፍል ላይ እንደምንመለከተው ቁጥር 6 ላይ እግዚአብሔርንም አመነ ጽድቅም ሆኖ ምን አረገለት? ምኑ ነው የተቆጠረለት ነው።
እምነቱ ነው የተቆጠረለት፣ ሌላ የተቆጠረለት የለም። ምንም አይነት የሚቆጠርለት አብርሃም ነገር የለም። ለዚህ ነው አሁን ብዙ ሰው አብርሃም እግዚአብሔርን ኢምፕረስድ ያደረገ ሰው ነው የሚመስል። ኖ አብርሃም በእግዚአብሔር ቸርነት ስሙ የተጠራ ሰው ነው። ግልጽ ነው። ኃጢአተኛውም በሚያጸድቅ በእግዚአብሔር መታመን ምን ማለት እንደሆነ እንድናይበት ምሳሌያችን ነው አብርሃም። አብርሃም የጽድቅ ምሳሌ አይደለም። አብርሃም እንዲያውም የኃጢአት ምሳሌ ነው። ለምን? ጽድቁ የሚታየው በምንድን ነው? በእምነት ነው ጽድቁ የሚታየው። በምን አውቃለሁ እንደወርስ አይደል ያለው? በምን አውቃለሁ እንደወርስ ነው ያለው። ለመውረሱም ኮንፊደንስ የሌለው እግዚአብሔር ከሱ ጋር እንደሆነ የማያውቅ አይደል? ለዚህ ነው እኮ አባታችን ሶርያዊ ተንከራታች ነበረ አይደል? መባ ሲሰጡ እስራኤሎች እንዴ ነው አባታችን ሶርያዊ ተንከራታች ተቅበዝባዥ ነበር ብለው ሶርያ የሚሉት የትኛውን ነው? ኋላ አጋንንት አምላኪው ማህበረሰብ ነው የሚጠሩት። ስለዚህ ድሮ የነበሩበትን ነው። ለዚህ ነው ምንድነው አሁን እኛ እስራኤሎች አህዛብ ይላሉ አይደል? እስራኤል ከመሆኗ በፊት አህዛብ ነበረች። ገብቶቻል? አህዛብ ነበረች። ስለዚህ እዛ ጋራ እግዚአብሔር አምላክ ሲናገር ለአብርሃም ከየትኛውም ጽድቅ ተነስቶ አይደለም የተናገረው፣ ጽድቅም ሆኖ ተቆጠረለት። እንግዲህ እነዚህ የሚያምኑት የአብርሃም ልጆች እንደሆኑ አስተውሉ ይላል። ምንም ይሉት የሚያምኑት የአብርሃም ልጆች ናቸው። የአብርሃም ልጆች ማለት እስራኤሎች አይደሉም። የአብርሃም ልጆች ማለት ሊትራሊ እንዲምናየው አይደለም። የአብርሃም ልጆች ማለት በእምነት የጸደቁ ናቸው። አማኞች ናቸው የእግዚአብሔር የአብርሃም ልጆች። ግልጽ ነው። አብርሃም በሕግ የሚኖር ልጅ አልወለድም። ለምን? አብርሃም ራሱ ሕግ አያውቅም። እግዚአብሔርንም የሚያስደስትበት ምንም አይነት የተቀመጠለትም ነገር የለም። ሮሜ 4 ላይ የቀደሙ ቃል ላይ እንሂድና ስለ አብርሃም ሮሜ ላይ ራሱ ሐዋርያው ጳውሎስ በደንብ ስለሚናገር 4:2 አብርሃም በሥራ ጸድቆ ቢሆን ኖሮ የሚመካበት ነገር ነበረው ይላል። ነገር ግን በእግዚአብሔር ፊት መመካት አይችልም። በእግዚአብሔር ፊት ምን አይልም? ስለዚህ ስራ የለውም ማለት ነው። ስለዚህ የአብርሃም ጽድቅ ከስራ ጋር አይገናኝም። ከዛ ዝቅ ብሎ ሲናገር ነገር ግን በእግዚአብሔር ፊት መመካት አይችልም ካለ በኋላ መጽሐፍ ምን ይላል? ምን አለ መጽሐፍ? አብርሃም እግዚአብሔርን አመነ ጽድቅም ሆኖ ተቆጠረለት። ስለዚህ አመነ ጽድቅ ሆኖ ተቆጠረለት የሚለው ከስራ ሳይሆን እምነቱ ነው። ምን ሆኖ የተቆጠረለት? ጽድቅ ሆኖ የተቆጠረለት። ስለዚህ ልክ እኛ ዛሬ አምነን ጸድቀናል እንደምንለው ነው አብርሃምን በእግዚአብሔር ፊት የነበረው። ለዚህ ነው ከ430 ዓመት በፊት የነበረውን ሕጉ አይሽረውም። ሰው እንኳን ይላል አይደለ? አንድ ነገር ሲያጸና ማንም አይሽረውም። እግዚአብሔር ያጸናውን ግን ማንም አይሽረውም አይደል? ስለዚህ እግዚአብሔርን ጸድቀሃል ብሎታል አይደል? አብርሃም ጸድቀሃል ካለ በኋላ እንደገና በሕግ አማካይነት አልጸደቅም ይለዋል? አይለውም። ለዚህ ነው ሕግ የገባበት ዓላማ ከጽድቅ ጋር ማገናኘት አይደለም። ሕግና ጽድቅ አይገናኙም። የእግዚአብሔር የጽድቅ ዓላማ ድሮም ክርስቶስ ነው። ትዝ ይላችሁ አዳም ጋር ስንሄድ አለ ከሴቲቷ የሚወለደው አይደል የሚለው? ከሴቲቷ የሚወለደው አብርሃም ሳይመጣ ማንም ሳይመጣ ገና አዳም ጋር የሰው ልጅ ገና አሃዱ ተብሎ ሲቆጠር ያን ጊዜ የተነሳው ነገር ምንድነው? ከሴቲቷ የሚወለደው የሚል ተስፋ ቃል ነው የመጣው። አብርሃምንም ጥለነው ወደ ኋላ ብንሄድ እግዚአብሔር የሰው ልጅ ለማጽደቅ ያሰበበት መንገድ ከሰው ውጪ ነው። መልከ ጸዲቅን የሰማነው የት ነው? ዘፍጥረት 14 ላይ አይደል የሰማነው? እንደ መልከ ጸዲቅ ሹመት አይደል ያለው ኢየሱስን ክህነት ማስታረቅ ስራ የታወጀው የት ነው? ዘፍጥረት ላይ ነው የታወጀው። አብርሃም ተገዛለት ይላል። አብርሃም የተገዛው ለማን ነው? ለመልከ ጸዲቅ ነው። እንደ መልከ ጸዲቅ ስርዓት ይላል። የመልከ ጸዲቅ ስርዓትና የክህነት አካሄዱ ከአሮን ቤት የአካሄድ ጋር ይለያል። የአሮን አካሄድ ከሕጉ ጋር ሲሆን የመልከ ጸዲቅ አካሄድ ግን ከጸጋ ነው። ኢየሱስ ክርስቶስ ሊቀ ካህንነቱ የጸጋ መስመር ላይ ነው። አሮን ግን ሊቀ ካህንነቱ ምን መስመር ላይ ነው? ሕግ መስመር ላይ ነው።
ስለዚህ የሕጉ መስመር ከመምጣቱ በፊት የምኑ መስመር ነበር? የጸጋው መስመር ነበር። እዛ መስመር ላይ ነው አብርሃም አፕሪሼት አደረገው፣ አስራትን ሰጠው፣ እንደዚህ ያለው ብሎ የሚነግረን። እንዲህ ይላል፣ አንድ ሰው ስራ ከሰራ ደሞዙ እንደ ስጦታ ሳይሆን እንደ ተገቢ ዋጋ ይቆጠርለታል። አንድ ሰው ስራ ከሰራ ደሞዙ በቃ እንደ ተገቢ ዋጋ ነው። ስለዚህ መኩራት ይችላል። አንድ ሰው ለምሳሌ ስራ ቀኑ ሙሉ ሰርታችሁ መጨረሻ ላይ ካለቃችሁ ብር ይዛችሁ ስትሄዱ ደረታችሁን ነፍታችሁ ነው የምትሄዱት እንጂ አታቀረቅሩም። 20 ጊዜ አታመሰግኑ። ለምን? ሰርታችኋል። አሁን በእግዚአብሔር ፊትኛ የምንለው እግዚአብሔር የለንም አይደል እንዴ? ለምን? ከኛ ባልሆነ ነገር የማይገባንን ነገር ስለሰጣል ምን ሰግድለት? ትከሻ ለትከሻ ከእግዚአብሔር ጋር አንገፋፋም። ለምን አንገፋፋም? ሰርተናልም የተቀበልነው። ክብር ለእግዚአብሔር ይሁን። ለዚህ ነው እኮ ከሕግ ሰው በላይ ለእግዚአብሔር መስገድና ማምለክ ማወቅ ያለበት የጸጋ ሰው እኮ ነው አለ እንዴ? አለ። አሁን ግን በግልባጩ ሕግ ላይ ያለው አይበልጠንም? አዎ፣ ጸጋው ላይ ነው ስግደት። እንዲያውም በጣም ተገቢ ዋጋ ባልሆነ ኮራም ማንልበ። ለዚህ ነው የሚመካ በእግዚአብሔር ምን ይበል ይመካ የሚለው። ነገር ግን ለማይሰራው ቅድም ነግሬያቸዋል። ነገር ግን ለማይሰራው ኃጥኡ እምነቱ ጽድቅ ሆኖ ይቆጠርለታል። አብርሃም ይሄ ነው። ስለዚህ እንዲህ ይላል፣ እንግዲህ እነዚህ የሚያምኑት የአብርሃም ልጆች እንደሆኑ አስተውሉ። መጽሐፍ እግዚአብሔር አሕዛብን በእምነት እንደሚያጸድቅ አስቀድሞ አይቶ ማንን? አይገርምም? አብርሃም የተሰበከለት አብርሃም የተነገረው ስለ አሕዛብ እንጂ ስለ እስራኤል አይደለም። ሕዝቦች ነው የሚለው። አብርሃም ጋር እግዚአብሔር ሲመጣ በእምነት ስለ መጽደቅ ሲናገር እስራኤል ስለተባለ ስለ ትውልድ አለ የሚናገረው። ገና እስራኤልም አልተፈጠረም። አብርሃም ስናወራ እኮ እስራኤል ተፈጥሯል እንዴ? እስራኤል የተፈጠረው በማን ነው? በያዕቆብ ነው አይደል እንዴ? ከይስሐቅ በኋላ በመጣው በያዕቆብ 12 ልጆች ወልዶ ነው እስራኤል ተመሰረተው። ያ ከመምጣቱ በፊት ስለ እስራኤል ማውራት አንችልም። ስለዚህ ማንን ያጸድቃል ግን እግዚአብሔር አለው? ሕዝቦቹን ሁሉ ሲል ዓለምን ሁሉ ነው። ስለዚህ ወንጌል የዓለም ሁሉ ብሎ ሲናገር እዛ ውስጥ አይሁድም ይካተታል፣ አሕዛብ፣ ማንም ዘር፣ ጥቁር ነጭ አለ። ሐዋርያ ጳውሎስን ይናገራል። ስኩቴክስ ነው፣ ባሪያ ነው፣ ጨዋ ነው፣ ወንድ ነው፣ ሴት ነው ምናምን አለ የሚለው ማንም የለም። በእምነት መጽደቅ የተሰበከው ድሮ ነው። የተሰበከው ለአብርሃም ነው። የተሰበከው ለአዳም ነው። ይሄ ሁሉ ሲመጣ ሕግን የቀደመ ነው። ስለዚህ እዚህ ጋር እኔ ጻድቅ ነኝ፣ እኔን የሚነካኝ ነገር የለም፣ እኔ እግዚአብሔር ወገን ነኝ በሕግ የሚሉ ሰዎች ይህንን ወንጌል ስላልገባቸው ነው። ታያላችሁ አይደለ? እነሱ አብርሃም አባት አለን ብለው በደንብ አይደል የሚናገሩት? አዎ፣ እንዲህ ይላል፣ አሕዛብን በእምነት እንደሚያጸድቅ አስቀድሞ በማየት አሕዛብ ሁሉ በአንተ ይባረካሉ። ይሄ ዘፍጥረት 12 ላይ ነው። ገና አብርሃምን እግዚአብሔር ሲያገኘው ተመልከቱ ወንጌል እንዴት እንደሰበከው። አሁን አንዳንድ ጊዜ መጽሐፍ ቅዱሳችንን ስናጠና ይሄ እና አብርሃም ምናምን ቤት የሚሆነውን ነገር በአዲስ ኪዳናዊ መነጽር ማየት ያለብን ለዚህ ነው። አሁን ተመልከቱ 12 ላይ ነው አይደል ያገኘው። እግዚአብሔር አብርሃምን እንዲህ አለው፣ አገርህን፣ ወገንህን፣ የአባትህን ቤት ትተህ እኔ ወደማሳይህ ሀገር ሂድ። ታላቅ ሕዝብ አደርግሃለሁ፣ ደግሞም እባርክሃለሁ፣ ስምህን ገናና አደርጋለሁ፣ ለሌሎችም በረከት ትሆናለህ። የሚባርኩህን እባርካለሁ፣ የሚረግመውን እረግማለሁ። በምድር የሚኖሩ ሕዝቦች በአንተ ይባረክ። ይችቃል በምድር የሚኖሩ ሕዝቦች ይለዋል አዲሱ ትርጉም። በምድር የሚኖሩ ሕዝቦች ማለት ሁሉ ሕዝብ ማለት ነው። በአንተ አማካይነት ምን ያደርጋሉ? በእሱ አማካይነት የሚባረኩት ምን እንደሚባረኩት እስቲ አብርሃም ምን ተባረከ? በምን ተባረከ? የአብርሃም በረከት እስቲ እንቁጠር። ምንድን ነው የአብርሃም በረከት? በግ ነው? ፍየል ነው? አለም። የአብርሃም በረከት እኮ ጽድቅ ነው። እምነቱ ምን ሆኖ ተቆጠረለት? ጽድቅ ሆኖ ተቆጠረ። የአብርሃም እኮ ትሬዠር ራይሸስነስ ነው፣ ጽድቅ ነው። የአብርሃም እኮ ሀብት፣ የአብርሃም ሀብት እሱ ነው። በአንተ አሕዛብ ይባረካሉ ሲል በአብርሃም የምባረከው ምንድን ነው? ጽድቅ ነው የምባረከው። እግዚአብሔር በጽድቅ ይባረከኛል። ስሙ ይባረክ። በፊቱ ትክክል በመሆን ይባረከኛል። መንፈሱን በመስጠት ዳግመኛ በመውለድ ይባረከኛል።
ስለዚህ ህዝቦች ሁሉ በአንተ ምን ያደርጋሉ? ይባረካሉ ብሎ ሲናገረው በእሱ አማካኝነት ይባረካሉ የሚለውን እዚህ ጋር ተመልከቱ። ምን አለ? አሕዛብ ሁሉ በአንተ ይባረካሉ በማለት ይላል። ጳውሎስ በጣም ይፈተዋል አይደል? ወንጌልን ለአብርሃም አስቀድሞ አስታወቀው። አያችሁ፣ ወንጌልን ሰምቷል አብርሃም። ወንጌልን ሰምቷል። መዝሙረ ዳዊት ምዕራፍ 2 ላይ ስንሄድ ዳዊት በትንቢት መንፈስ ስለ ኢየሱስ ክርስቶስ ሲናገር አሕዛብን ለርስት የምድር ነገስታቶችን ለግዛት፣ ይህንኑ ነው ለአብርሃም የተነገረውን ቃል። የሆነ ተቆጣጣሪ ትሆናለህ፣ የሆኑ ዘሮች ገዢ ትሆናለህ፣ ታስፋፋለህ፣ እረኞች ታሰማራለህ የሚል አይደለም። ጽድቅን ነው የሚነግረው። ክብር ለእግዚአብሔር ይሁን። ወንጌልን ለአብርሃም። ስለዚህ የአብርሃም በረከት ምንድን ነው? እስቲ ወንጌል በሉ አንዴ። የአብርሃም በረከት ወንጌል ነው። አብርሃም ያገኘው ነገር በወንጌል አማካኝነት ጽድቅን ነው። አምኖ ጽድቅ ሆኖ ተቆጠረለት የሚለን ለዚህ ነው፣ የሚያብራራልን እሱ። ስለዚህ በእምነት የሆኑት የእምነት ሰው ከሆነው ከአብርሃም ጋር ብሩካን ናቸው። ከማን ጋር? ከአብርሃም ጋር ብሩካን ነን። ከአብርሃም ጋር ብሩካን ሆነን ሲኦል ልንቀመጥ አንችልም። እንቀመጥ እንችላለን? አንችልም። ሲኦል የብሩካን መቀመጫ አይደለም። ሕግን በመጠበቅ የሚተማመኑ ሁሉ ከሕግ እርግማን በታች ናቸው። በሕግ መጽሐፍ የተጻፈውን ሁሉ የማያደርግ የተረገመ ነው ተብሎ ተጽፏልና። አሁን ወደ ምን መጣ? አብርሃም ጋር በረከት አለ። አብርሃም ጋር እርግማን የለም። አብርሃም ጋር ምን የለም? እምነት ላይ እርግማን የለም። ሕግ ላይ ግን እርግማን አለ። ግልጽ ነው። ሕግ ላይ እርግማን አለ። ለዚህ ነው አዲስ ኪዳን ላይ መርገም አይሰራም የሚባለው፣ ስለ እርግማን አይወራም የሚባለው ለዚህ ነው። የተረገምኩ ነኝ፣ የተረገምን ነን የሚሉት ቋንቋዎች ቦታ የሌላቸው ናቸው። ስለዚህ ሕግን በመጠበቅ የሚተማመኑ ሰዎች ካሉ ከሕግ እርግማን በታች ናቸው። በቃ አንድ ሰው ሕግን ከጠራልህ ቀጥታ የምትነግረው አንድ ነገር ነው፣ ከእርግማን በታች ነህ ትለዋለህ። ሕግና እርግማን አብረው ነው የሚሄዱት። ለምን? ሕግን ማንም ሰው ሊፈጽመውም ስለማይችል ሁሉ ሰው በሕግ አማካኝነት የተረገመ ነው። ባይዘው ለዚህ ነው ኢየሱስ ለምን ሞተ? ሰው ሁሉ ስለተረገመ። ሰው በሕግ አንዳንድ ሰዎች ሕግን መፈጸም የሚችሉ ሰዎች፣ ብለስድ የሆኑ ሰዎች ቢኖሩ ኖሮ ኢየሱስ ሁሉንም አይወክልም ነበር። በሞት ለሁለት ነበር የሚሆነው። ኢየሱስ ግን ዓለምን ሕዝብ በሙሉ ወክሎ ከሞተ በሕግ አማካኝነት ሰው ሁሉ ምን ያደረገ ነው? የተረገመ ነው ማለት ነው። ስለዚህ የተረገምኩ አይደለሁም ብሎ የሚናገር ሰው ካለ ክርስቶስ አልሞተም ብሎ እንደመናገር ነው። ክርስቶስ ከሞተስ እንግዲያውስ የተረገምን ነበር ማለት ነው። ስለዚህ በሕግ በኩል የተገኘው ነገር እኛን ምንድን ያደረገን? የተረገምን እንድንሆን ነው ያደረገው። በቃ ከዛ በኋላ ምን ይላል? ጻድቅ በእምነት ይኖራል ስለተባለ ማንም በእግዚአብሔር ፊት በሕግ እንደማይጸድቅ ግልጽ ነው። ጻድቅ በምን ይኖራል? በእምነት ይኖራል። እቺ ያዟት። በእምነት ይኖራል ኮንቲኒየስ። ለዚህ ነው አሁን የምኖረው ኑሮ ጳውሎስ ቅድም ያለው በወደደኝና ስለ እኔ ራሱን አሳልፎ በሰጠኝ ብሎ የተናገረው እሱን ነው። 15ን እንድንጀምረው ቁጥሯን እስከ ቁጥር 14 አንዴ ልጨርሳት ብዬ ነው። ከዛ እንዲህ ይላል፣ ሕግ በእምነት ላይ የተመሰረተ አይደለም። ሕግ በምን ላይ የተመሰረተ አይደለም። ነገር ግን ሕግጋትን የሚፈጽም ሰው በእነርሱ በሕይወት ይኖራል ተብሏል። ይሄ ምን ማለት ነው? ማንም ሰው ሕግን በመፈጸም በሕይወት ይኖራል ማለት አንደኛ ጢሞቴዎስ ምዕራፍ 1 ቁጥር 8 ላይ ሕግ የተሰራው ጥቅም አለው ይላል አይደል? ሕግ የተሰራው ለምንድን ነው? ለአመፀኞች አይደል? በሕይወት ይኖራል የሚለው የዘላለምን ሕይወት ይወርሳል ማለቱ ሳይሆን በሕይወት ይኖራል ማለት በዚህ መሬት ላይ በሚንቀሳቀስበት በየትኛውም ነገር ውስጥ ይጠቅመዋል። አሁን ሕግ ጥቅሙ ምንድን ነው? መሬት ላይ ነው፣ ሰማይ አይጠቅምም። ግልጽ ነው። ይሄ ቃል የተወሰደው ከምን ላይ ነው? ከእንትን ቃል ነው፣
ዘለዋውያን ቃል ከዘዳግም 21 ላይ ካለው ቃል ላይ የተወሰደ ነው። ዘዳግም 21 ከ22 እስከ 23 ላይ ስንመለከት እሱን እንመለከታለን። ከሚቀጥለው ቁጥር ጋር አንጻር አብሮ ይናገረዋል። በእንጨት ላይ የሚሰቀል ሁሉ የተረገመ ነው ተብሎ ስለተጻፈ ክርስቶስ ስለኛ እርግማን ሆኖ ከሕግ እርግማን ምን ብሎናል? ዋጅቶናል። ከሕግ እርግማን ለምን ዋጀን? የተረገመን ስለነበረ። ክርስቶስ ባይኖርስ ከሕግ እርግማን አንዋጅም። ከሕግ እርግማን ካልተዋጀንስ ሟቾች ነን። ከተዋጀንስ በሕይወት ነን። ስለዚህ ማንም ሰው በሕግ አማካይነት በእግዚአብሔር ፊት ጻድቅ ሊሆን አይችልም። እንዲያውስ ምንድነው? የተረገመ ነው። ይሄ በእንጨት ላይ የተሰቀለ የሚለውን ነገር ስንመለከት ታውቃላችኋል። እንጨት ላይ የተሰቀለውን ይሄንም እዛው ዘዳግም ላይ ስትሄዱ አንድ ሰው ይላል ለሞት የሚያበቃ ኃጢአት። ሁለት አይነት ኃጢአት ዮሐንስ ይናገራል። አንደኛ ዮሐንስ ምዕራፍ 5 ላይ ለሞት የሚያበቃ ኃጢአት ያለውና ለሞት የማያበቃ ይላል። ለሞት የማያበቃውን ይቅር በሉት ይላል። ለሞት የሚያበቃው ግን ይላል ምን ማለት ነው? ይሄ ለሞት የሚያበቃ የሚለው ነገር ከርስድ የሚሆንበት ሕይወትን የሚያጣበት ሲኦል የሚወርድበት ማለቱ ነው። ክህደትን ነው የሚናገረው ዮሐንስ ሲናገር። እዚህ ጋርም ለሞት የሚያደርስ ኃጢአት የሰራውን ሰው ይላል ግደለውና ይላል። ከዛ በኋላ ምን አድርገው ይላል? ትልቅ እንጨት ላይ ምን አድርገው በድኑን ሰካው ይላል። ሰው ሁሉ እንዲያየው ግልጽ ነው። ስለዚህ ሞት የሚገባው አሁን ኢየሱስ ሞት የሚገባው ነው ብሎ ብቻ ሳይሆን እንጨት ላይ የተንጠለጠለበት ዓላማ የተረገመ ለመሆኑ ምልክት ነው። በእግዚአብሔር የተረገመ ነው ስለሚባል ከተማይቷንም ደግሞ እንዳያሳድፍ አታሳድረው፣ ወስደህ ቅበረው ይላል። ዘዳግም 21 ላይ ሄጄ ላንብብላችሁ። አንድ 22 ላይ አንድ ሰው ለሞት የሚያበቃ በደል ፈጽሞ ቢገደልና ይላል። ይችን ቃል ዮሐንስ ተጠቅሟታል። ለሞት የሚያበቃ የሚለው ቃል አንዳንድ ኃጢአቶች አሉ፣ አንዳንድ ደግሞ ኃጢአቶች ደግሞ እጅግ ከፍተኞች ናቸው። ስለዚህ ሲኦል የሚወስድ ሲቪየር የሆነውን ነው የሚናገረው። ስለዚህ አንድ ሰው ለሞት የሚያበቃ በደል ፈጽሞ ቢገደልና በድኑ በእንጨት ላይ ቢሰቀል በድኑን በእንጨት ላይ እንደተሰቀለ አታሳድረው ይላል። ምክንያቱም በእንጨት ላይ የተሰቀለ በእግዚአብሔር ዘንድ የተረገመ ነውና እግዚአብሔር አምላክ ርስት አድርጎ የሚሰጥህን ምድር እንዳታረክስ በዚያው ዕለት ቅበረው። የተረገመውን አታሳድረው። ለምን? እርኩሰት ያመጣል። ምክንያቱም ይሄ በድንን ማየት ከበድን ጋር መኖር ያለውን ነገር ግን ሁሉ ደግሞ እንዲያይ ከፍ አድርገ ምን አድርገው ስቀል። ለምን? ሰውየው የሰራው ስራ ይቅር የማይባል ነው። ለሞት የሚያበቃ ነው። አግኝታችሁኛል? አንዳንድ ሰው ስህተት ሰርቶ ይቅር ይባላል። አንዳንድ ስህተት እንት ይባላል። ይሄ ግን አይደለም። ርህራሄ አታርግለት ይላል። ግደለውና ከገደልከው በኋላ እንደገና በሌላ ኮመንታሪ ላይ ሲመለከተው በዛ ዘመን ላይ ሰውን ከገደሉት በኋላ ላይ ሾል ያለ እንጨት ይሄ መስቀልኛ የምንለው ለእንትኑ ነው። ያው የራሱ ትራዲሽን ስላለው ነው። ኢየሱስ ሲሰቀል በእንደዚህ አይነት ነበር፣ በእንደዚህ አይነት ተውት። እሱን ግን ዓላማውን ተመልከቱ። እንጨት ላይ ማማሪያ ቦታ አይደለም፣ መዋቢያ ቦታ አይደለም፣ መዋረጃና ለሰው ሁሉ መቀጣጫ ለመሆን የምትታይበት ነው። ስለዚህ ምን ያደርጋሉ? ሹል እንጨት ይወስዱና በድኑን ይወስዱና ስክት ያደርጉታል ከገደሉት በኋላ። እዚህም ላይ የሚለው እንደሱ ነው። ግደለውና ከዛ በኋላ በእንጨት ላይ ስቀለው ነው የሚለው። መጀመሪያ ይገለዋል። ከገደለው በኋላ ምን ያደርጋሉ? ይሰቅለዋል። ለምንድን ነው? እንዲታይ ነው። ከዛስ በኋላ ከተማይቷን እንዳያረክስ ግን አታሳድረው። መልሰ ምን አድርገው? አውርዶ። ለምን ስትል የተረገመ ነውና። አሁን ይህን ቃል ነው የሚወስደው። ስለዚህ እዚህ ጋር ኢየሱስ ክርስቶስ በእንጨት ላይ የሚሰቀል ብሎ ሲነግረን ምን ያለ ነው? የተረገመ ነው። ለምን ተረገመ? የእኛን ኃጢአት ወሰደ የሚለውን ተውት። እኔን ወሰደ ብትሉ ይሻላል። ፐርሰን ነው የተሰቀለው፣ ድርጊት አይደለም። አይደለ? እንዲህ ይላል ስለ ስቅላቱ ሲናገር ነው ይላል። ቆላስያስ ላይ ሐዋርያው ጳውሎስ ሲናገር ሕግጋቱን አይደለም ይለው ከምኑ ጋር ከመተላለፉ ጋር አብሮ ምን አደረገ? ጠረነቀው ይላል። ምንድነው? ከሳሹንም ተከሳሹንም አንድ ላይ አድርጎ ምን አደረገው? ጠረነቀው ይላል።
ምንድነው በዓላማ ላይ የእባቡን ናስ ወስደህ ምን በል ስቀል። ወደሱ ያየ ምን ያደርጋል አለ ይድናል አለ አይደለ? ያ የነሐስ እባብ የተሰቀለውን በተመለከተ ዮሐንስ ሲነግረን ልክ እንደዛ እንደተጻፈ ክርስቶስ ሊሰቀል ይገባዋል አይደለ? ክርስቶስ የተሰቀለው ምንድነው? እባቡን ወክሎ ነው። እባብ ምኑ ነው? የማይወርሰው ነው። ማን ነው እባብ? አዳም ነው። አግኝታችሁኛል? ማን ነው እባብ? አዳም ነው። ኢየሱስ ሲሰቀል ስለ ንጹህ መልካም ሰው ተሰቀለ ከሚለው ያልፋል ስፒሪቹዋል ነገሩ። እኔ ነኝ ለዚህ ነው ተሰቅያለሁ አለ ሐዋርያ ጳውሎስ አለ። ማን ነው የተሰቀለው? በእኔ ውስጥ የነበረው ምን? እባብ። እባብ ስንል ይሄ እንደዚህ አይነት ነገር ይሄ ከሰይጣን ጋር ምናምን አታገናኙት። ምክንያቱም የሰይጣን ያቀረበውን ሐሳብ እኮ አስቀድሞ የገዛው ማን ነው? ሰው አይደል? ሲገዛው ምን አስቦ ነው? ተማምኖ እኮ ነው አይደል እንዴ? በቃ በራሴ እኮ ብሎ ነው። ያችን ገመጣ። አፕል ለምንድን ነው አፕል አርማ የሆነው የተገመጠው? የተገመጠው ይሄ ስልኩ ላይ ያለው አርማ አፕል አለ የተገመጠ አይደል? ማንም አዳኛ አያስፈልገንም። እኛ ነን ምንድነው በራሳችን ነው። ለምን በራሱ ለመኖር ሲያስብ አይደል የወደቀው? ስለዚህ እሱን ዲና ያላረገችውም ዓለም አሁንም በራስ ምን ማድረግ ኢኩፕድ መሆን። ለዚህ እኮ ነው እግዚአብሔር የለሽ የሆኑት። ረዳት አጋዥ ምናምን ጸልያለሁ ያወጣኛል ተው፣ እሱን በራስ ኑር ነው። ስለዚህ ምልክታቸው ምን ያደርጋሉ? የተገመጠው። ለምን ድፍኑን አላረጉትም? ግልጽ ነው። ስለዚህ ዕውቀት በራለት አለ የሚለው እዛ ላይ ምንድን ነው የበራለት? በራስ መኖር ነው የበራለት። መንፈሳዊነት አይደለም የበራለት አይደለ እንዴ? ራቁት መሆን ነው የበራለት። የበራለት ምን ጠቀመው? ግልጽ ነው። ስለዚህ ሰልፍ ራይሸስነስ የጀመረው ያኔ ነው። የራስ ጽድቅ፣ በራስ መኖር። ከዛስ በኋላ ለራሱ ምን አደረገ ይላል? አይኑ ስለተከፈተ ምን አደረገ? ግልድም አይደል ያደረገው? እርቃኑን በራሱ መንገድ ለመሸፈን ፈለገ። ያ እርቃን ግን በራሱ መንገድ የሚሸፈን ነው። እግዚአብሔር ካልሸፈነው አይሸፈንም። ለዚህ ነው በእግዚአብሔር ምሕረት ኢየሱስ ያንን መሸፈን ኖሮበት የመጣው። እግዚአብሔር ለራሳችን ለታጠቅነው ግልድም አሳልፎ አልሰጠንም። ልጁን ያዘጋጀልን፣ ስሙ የተባረከ ይሁን። ስለዚህ እዚህ ጋር የሚናገረው እሱ ነው። በእንጨት ላይ የሚሰቀል የተረገመ ተብሎ ስለተጻፈ ክርስቶስ ስለኛ እርግማን ሆኖ ከሕግ እርግማን ዋጀን ይላል። ከሕግ እርግማን ዋጀን የሚለው ከሕግ እርግማን የምትዋጁት ከሕጉ ስትላቀቁ ነው። ሕጉ እስካለ ድረስ መርገሙ አይቀርም። አሁን ከኮንሲኩዌንስ አይደለም የወጣ ነው። ሕጉ እስካለ እርግማን አለ። ለዚህ ነው ቆላስያስ ላይ ከነ ትእዛዛቱ አስወገደው የሚለው። አሁን ከሕግ እርግማን ተዋጀን ሲና ከእርግማን ወጣው አይደለም፣ ከሕጉ ወጥቻለሁ። ቅድም ያነሳ ነው እሱ ነው። ማንም በሕግ ምን አይልም አይጸድቅም። በሕግ ግን ምን ያደርጋል? ይረገማል። እምነት በሕግ ላይ አይንተራስም። እምነትና ሕግ አብረው አይሰሩም። ሕግ ምንድነው? ከሳሽ ነው። እምነት ምንድነው? አጽዳቂ ነው። ከሕግ ጋር ሰው ካለ ይከሰሳል እንጂ ምን ሊል አይችልም? ሊጸድቅ አይችልም። ስለዚህ ከሕግ እርግማን ዋጅቶናል። ከሕግ እርግማን ሰው የሚዋጀው እንዴት ነው ካለ ከሕጉ ሲላቀቅ። ከሕጉ የሚላቀቀው ምን ሲሆን ነው? ሲሞት። አንዲት ሴት ከባሏ ጋር አይደለም የሚለው ሮሜ 7:1 ላይ በሕይወት እሱ እስካለ ድረስ አይደለ በጋብቻ የታሰረች ነች። እሱ ግን ቢሞት ነፃ ነች፣ ለሌላ መሆን ትችላለች፣ አመንዝራም አትባልም። ስለዚህ ለዚህ ነው አሁን ሃይማኖት አመንዝራነት ነው። ራሱ ሃይማኖት አመንዝራ ነው። ለምን? የሞተውን ማንነት አይቀበሉም። ከዛስ ስለ ክርስቶስ ያወራሉ። ግልጽ ነው። ሁለቱ አብረው አይኖሩም። ኦልድ ኔቸር ኤንድ ኒው ኔቸር አብሮ ሊኖር አይችልም። ዝሙት ነው። የገባው ሰው አለ? ዝሙት ነው። ኦልድ ኔቸር ሞቶ ነው አዲሱ የመጣው። አብሮ አይሄድም። ሕግና እምነት አብሮ አይሰራም። ጸጋና ሕግ አብሮ አይሰራም። እንዲህ የሚባል ነገር የለም። ዝሙት ነው። የሞታለ የተነሳለ። ስለዚህ ምን ሆኗል ማለት ነው? ለሌላው ለመሆን የተነሳንበት እንዳለ ይናገራል። ስለዚህ ይሄ ዋጅቶናል የሚለው ሪዲም አድርጎናል የሚለው እግዚአጎራዞ የሚለው የቋንቋ ነው። ይሄ የዕብራይስጡ ቋንቋ መልሶ መግዛት ማለት ነው። ባይንግ ባክ። ኢየሱስ ክርስቶስ በመስቀል ላይ በሰራው ስራ እኛን መልሶ ምን አድርጎናል? ገዝቶናል ይላል። ክብር ለእግዚአብሔር ይሁን። ስለዚህ ለሕግ ባይ ኔቸር ለሕግ ተላልፈን ተሰጥተን ነበራል አይደል? አሁን እኛ ከዲያብሎስ አይደለም የተገዛ ነው፣ ከሕግ ነው የተገዛ ነው። ዲያብሎስ ምንም ኢሹ የለውም።
በእኛ ህይወት ውስጥ በሚፈጠረው ክፍተት ውስጥ አጨናባሪ ሆኖ ይገባል እንጂ የባለቤትነት ነገር የለውም። አሁን እኛ ባይ ኔቸር በህሊናችንም ለነሱም በተሰጠው ህግ አማካይነት ለህግ እስረኛ ሆነን ከርስድ የተረገምን ሆነን እንኖር ነበር አይደል? አሁን ከዚህ እርግማን እኛን ለመዋጀት ጌታ ሲመጣ የዋጀን ከህግ እርግማን እንጂ የተዋጀነው ከሰይጣን አልተዋጀንም። አይ ገብቷቸዋል? አንዳንዴ የኢየሱስ ደም የተከፈለው የሚመስለን ለሰይጣን ገበያው ላይ እኛን ይዞ የተቀመጠ ሰይጣን ኖሮ እግዚአብሔር ተደራድሮ ደም ከፍሎ እኛን ከሱ የወሰደ የሚመስል ነው። ለህግ በመሆናችን ምክንያት የተረገምን በመሆናችን ምክንያት አክሰስ አገኘ በእኛ ህይወት ውስጥ እንጂ በባለቤትነት እሱ የለውም። ግልጽ ነው። በተገኘው ክፍተት ነው። ስለዚህ ከህግ እርግማን ዋጀን ማለት ገዛን፣ ባይባክ አረገን፣ ሪዲም አረገን፣ የሚከፈለውን ከፈለና እኛን ምን አረገን? ወሰደን ነው። እንዴት አድርጎ ወሰደን? ሞትን በመሞት እኔን ምን አረገኝ? ገደለኝ አይደል? ከገደለኝ በኋላስ በአዲስ ህይወት ምን አረገኝ? አስነሳኝ፣ ባይባክ አረገኝ። አሁን እዚህ ጋራ ሰይጣን አሁን በሞትና በትንሳኤ ውስጥ ሰይጣን አለበት ወይ? ኢየሱስ መሞቱ ግድ ነው። በሰይጣን አሰራር ውስጥ ተላልፎ የተሰጠበት መንገድ የዲያብሎስ መንገድ ነው አይደል? እዚያ ውስጥ ግን መሞቱን የፈቀደው ማለት ነው። መሞቱ ምንድነው? ወንጌል አይደል? ለወንጌል ቢነቃ ኖሮ ሰይጣን ይተባበራል አይደል? የክብርን ጌታ አውቀውትስ ቢሆን ባልሰቀሉት ነበር አይደል? አውቀው ነው የሰቀሉት፣ ስላላወቁ ነው። ሰይጣን የለበትም። እኛ ከዲያብሎስ አልተገዛንም። አንድ ነገር እጨምርላችሁ፣ ሰው የዲያብሎስም አይደለም፣ ያልዳነውም ሰው የዲያብሎስ አይደለም። ዲያብሎስ ገብቶበት ስለተጠቀመበት፣ ዲያብሎስ ስለሰራበት ሰውየው በባለቤትነት የዲያብሎስ አይደለም። ከአባታችሁ ከዲያብሎስ ናችሁ የሚለው የምትኖሩት በሕግ አማካኝነት ከሱ ጋራ ባለ ምንጭ ነው ማለቱ እንጂ በባለቤትነት ማንም። ስለዚህ እግዚአብሔር አምላክ ኢየሱስን የከፈለው ለዲያብሎስ አይደለም። ለምሳሌ እኔ ብር አለኝ፣ ይሄ ነጠላ የሪች ነው፣ ነጠላውን መግዛት ፈልጋለሁ። ስለዚህ የነጠላው ባለቤት ማን ነች? እሷ ነች። እኔ ስከፍል የኔ ገንዘብ የት ነው የሚሄደው? እሷ ጋር ነው የሚሄደው። እሺ ሰውን የዲያብሎስ ከሆነ እግዚአብሔር ከፈለ፣ ኢየሱስ ለማ ተሰጠ? ለዲያብሎስ ተሰጠ። ግልጽ ነው። ኢየሱስ ለዲያብሎስ ተሰጠ እንዴ? አልተሰጠም። ግልጽ ነው። ስለዚህ መሞት ራሱ ያመጣው ማን ነው? ራሱ እግዚአብሔር ነው። ለምን? ኃጢአትን የምትሰራ ነፍስ ትሞታለች ተብሎ እንጂ አይደለ? ኃጢአትን የምትሰራ ነፍስ በባለቤትነት ዲያብሎስ ይዛታል የሚል ቃል የለም። ስለዚህ ገበያው የተከናወነው በምንድን ነው? ከሕግ ነው የተዋጀ ነው። ግልጽ ነው። ከሕግ ተዋጀን። ስንዋጅ ወደ ማ መጣን? ወደ ጸጋው መጣን። ሰው ሁሉ ወንጌል ሲሰማ ከሕግ ነው የሚዋጀው። ወንጌል በሰማ ቁጥር ከሕግ ነው የሚዋጀው። ወንጌል በሰማ ቁጥር ከሕግ ነው የሚዋጀው። ለምን? በህሊናና በሕጉ በተጻፈውም ለነሱ በተደረገው በአይሁዶቹ ሰው እየተከሰሰ ቦንዴጅ ስር። ለዚህ ነው በፍርሃት ቀንበር ውስጥ ላሉት ሰዎች በፍርሃታቸው ምክንያት ሰይጣን አክሰስ ያደርጋቸዋል። አሁን ብዙ ሰው አይደለ ፍራቻ አይደለ? አሁን ዓለማችን ላይ ለምንድነው ጠንቋይ ጋር የምትሄደው ብትሉ ለመኖሩ ዋስትና ስለሚፈልግ አይደለ? የነገ ስጋት አለበት። ለመኖሩ እርግጠኛ አይደለም። ብዙ ነገር ይበላሻል። ስለዚህ ምን ይላል? እግዚአብሔር እንደዚህ ፈጣን ምናምን ያደርግልሃል ምናምን የሚባለው ነገር በዚህ ዓለም ላይ እግዚአብሔር በራሱ ስኬጁል ስላለው ዝም ብሎ ይሄን ነገር ሊያደርግ አይችልም አይደል? ሰይጣን ግን በሄዱበት ባመለኩበት ፍጻሜያቸውን ለማበላሸት አንዳንድ ነገር እያደረገ ምን ያደርጋቸዋል? በፍርሃታቸው በድንጋጤያቸው በራሳቸው ውሳኔ አክሰስ እያገኘ ይመጣል አይደል? ግን እንደዛ እንዲፈሩ ያደርጋቸው ምንድነው? ሕግ እኮ ነው። ሕግ ስለረገማቸው አእምሯቸው የተረገመ ሜንታሊቲ ስላላቸው ሁልጊዜ ነፃ አውጪ ፈላጊዎች ናቸው። በዚያ ውስጥ ነፃ አውጪነት ሲፈልጉ ማን ጋር ሄዳሉ? በጥንቆላና በምናምን መንፈስ አሰራር ውስጥ ሄዳሉ። በባለቤትነት ግን ሊይዛቸው አይችልም። ለዚህ ነው እኮ ልቀቅ ምንለው። ባለቤትን ልቀቅ ትላለህ? በህጋዊ መንገድ ባለቤት የሆነን ሰው ልቀቅ ትላለህ? ለምሳሌ ቤት በህግ ያዝክ፣ እኔ መጥቼ ልቀቅ ብለህ ትለቃለህ? ሰይጣን የሚለቀው በባለቤትነት ስላልያዘን ነው። ግልጽ ነው። ዶክመንት የለውም። ዶክመንት ስለሌለው ልቀቅ ሲባል ይለቃል። ለምን? ሰው ሁሉ የእግዚአብሔር ነው። ሰው ሁሉ የእግዚአብሔር ነው። ስለዚህ የእግዚአብሔር የሆነውን ሰው እግዚአብሔር በራሱ አሰራር ወደዚህ ለማምጣት መዋጀትን ሲያደርግ የዋጀን ከምንድን ነው?
ከሕግ ርግማን ዋጅቶናል። ከዛስ ለአብርሃም የተሰጠው በረከት ምንድን ነው? ጽድቅ። ሃሌሉያ። በክርስቶስ ኢየሱስ ለአሕዛብ እንዲደርስ ዋጅቶናል። ይኸውም በእምነት የመንፈስን ተስፋ እንድንቀበል ነው። በእምነት የምን ተስፋ? አብርሃም ጋር የነበረ ተስፋ፣ የዳግም መወለድ ተስፋ፣ የመንፈስ ቅዱስ ማደር ተስፋ፣ እነዚያ በሙሉ እውን የሆኑ ዘንድ እግዚአብሔር አምላክ በመዋጀት በክርስቶስ አደረገ። ስለዚህ ሲዋጀን የዋጀን ከምንድን ነው? ከሕጉ ነው ያመጣን ወደ መንፈስ ነው። የዋጀን ከሕግ ነው ያመጣን ወደ ጸጋ ነው። ኢየሱስ ጌታ ነው። ስለዚህ ይህንን በዚህ ክፍል ላይ ያስቀምጥልናል። ከቁጥር 15 ጀምሮ ያለውን ከሚቀጥለው ጊዜ በኋላ እንሄድበታለን።